ታሪካችን የሚጀምረው ጃኪ የተባለ ወጣት ከዩኒቨርሲቲ ሲመለስ እያስመለከተን ሲሆን ጃኪ የመናጢ ደሃ ቤተሰብ ልጅ ነው። ጃኪ ወደ ካናዳ በመሄድ ጠንክሮ በመስራት የራሱንና የቤተሰቦቹን ሕይወት የመለወጥ ህልም ቢኖረውም ወደ ካናዳ የመሄጃ ብር አባቱን ሲጠይቀው አባትየው ገንዘብ የሚያጠራቅምለት ለወደፊት ትዳር ሲይዝ ቤት ሊገዛለት እንጂ በማይረባ ህልምና ተስፋ ምክንያት እንዲያጠፋው እንዳልሆነ ይነግረዋል። የቤተሰቦቹን ሕይወት የማይለውጥ ስራ መስራት የመረረው ጃኪም ከቤተሰቦቹ ራቅ ወዳለ ቦታ በመሄድ ቤት ተከራይቶ ለመኖር ይወስናል። የተከራየውን ቤት ለማስዋብ እንኳን ሚስማር መምቻ መዶሻ የሌለው ጃኪም ህይወቱን ለመለወጥ በማሰብ በአንድ ሱፐርማርኬት ውስጥ በሽያጭ ካሰርነት መስራት ይጀምራል። የሆነ ቀን ማታ ላይም ሁለት ሰካራሞች ጃኪ ወዳለበት ሱቅ ይመጡና አንደኛው በር ላይ ሲጠብቀው ሌላኛው ደግሞ ወደ ውስጥ ገብቶ ጃኪን ፓኮ ሲጋራ እንዲሰጠው ይጠይቀዋል። ቀጥሎም መክፈል ከነበረበት ያነሰ ገንዘብ ለጃኪ በመስጠት የሚበላ ነገርና ቢራ በር ላይ ለሚጠብቀው ጓደኛው እንዲሰጠው ጃኪን በቁጣ ያዘዋል። ጃኪም ሰውየውን ተከትሎት ይወጣና ለወሰደው ዕቃ መክፈል እንዳለበት በትህትና ያስረዳዋል። ሰውየውን በብስጭት ሊያናግረው ሲነሳ ጓደኛው እሱ ሂሳቡ እንደሚከፍል በመናገር ከጃኪ ጋር ወደ ውስጥ ይገባል። ከዚያም ገንዘቡን ይከፍልና ሲጋራውን ይዞ የገባው ጓደኛውን እየጎተተ ውስጥ ማጨስ እንደማይችሉ በመናገር ይወጣል። ቆይቶም ቢራቸውን ሲጨርሱ አካባቢውን ለቀው ይሄዳሉ። የሱቁ ባለቤቱም ከትንሽ ቆይታዎች በኋላ ይመጣና ጃኪን ወደ ቤቱ እንዲሄድ ያሰናብተዋል። ጃኪም ቤት ውስጥ መስቀል ለሚፈልገው ስዕል መዶሻ መዋስ ይችል እንደሆነ ጠይቆ ይወስዳል። ወደ ቤቱ ሲመለስም ቅድም ሲጠጡ ከነበሩት ሰዎች መሃል አንደኛው መሬት ላይ ተዘርግቶ ተኝቶ ያየውና ጓደኛውን ይጠራዋል። ጓደኛውን ፈገግ ብሎ ዝም ብለ መንገድን ሂድተኛበት ተወው ይለውና ጥሎት መራመድ ይጀምራል። በዚህን ሰዓትም ጃኪ እጆቹን ለቦክስ ጨብጦ ይሰነዝራል። በዚህ የተበሳጨው ሰውየው ወደ ጃኪ ዞሮ ጃኪን ያለምንም ርህራሄ መደብደብ ይጀምራል። ቀጥሎም እንድትሄድ አልነገርኩም ነበር ለምን ትከተለኛለህ ይለዋል። ጃኪም ዱላው ሲበዛበት አእምሮ በፍጥነት ወደ ልጅነቱ ይወስደውና በትምህርት ቤቱ ሌሎች ተማሪዎች እንዴት እንደሚያሰቃዩትና እንደሚመቱት ማስታወስ ይጀምራል። በዚህም ምክንያት በውስጡ ከባድ ቁጣ ይቀሰቀስና በቦርሳው የያዘውን መጥረቢያ መዥረጥ አድርጎ በማውጣት የሰውየውን ፊት ይመተዋል። ልክ በዚህን ሰዓት አካባቢ በነጎድጓድ ይዋጥና ዝናብ መጣል ይጀምራል። ባልጠበቀው ነገር የደነገጠው ሰውየውም እንደምንም እየተንገዳገደ ለመነሳት ይሞክርና በአካባቢው የነበረ የሱቅ በር ላይ ተዘርግቶ ይወድቃል። በዚህን ሰዓትም ጃኪ በተፈጠረው ነገር ደንግጦ ባለበት መንቀጥቀጥ ይጀምራል። ልክ በዚያን ሰዓትም አንዲት አይነ ስውር ሴት በውሻው አቅጣጫ እየተመራች ወደ ቦታው ትመጣለች። አቅጣጫ ሲመራት የነበረው ውሻም ተመቶ ወደ ወደቀው ሰውዬ ይወስዳታል። የተፈጠረው ነገር ያልገባት ሴትዮዋም ውሻዋን መሬት ላይ የወደቀ ነገር ዝም ብላ አትብላ አላልኩም በማለት መንገዳቸውን እንዲቀጥሉ ታደርጋለች። ሴትዮዋ እንደሄደችም ጃኪ ቦርሳውን በመያዝ ከአካባቢው በፍጥነት ይሰወራል። ወደ ቤቱ ሲደርስም በሐሳቡ በፖሊሶች ተይዞ ሲከሰስና እናቱም ራሷን ስታ ስትወድቅ ይመለከታል። ይህም እንቅልፍ ይነሳውና ፖሊሶች እንዴት እስካሁን ወደ ቤቱ እንዳልመጡ ማሰብ ሲጀምርም መጥረቢያውን እዛው ጥሎ መምጣቱን ያስታውሳል። በዚህም ትልቅ ስህተት እንደሰራ ይሰማዋል። ጠዋት ላይም አካባቢ በፖሊሶች ይከበብና ምርመራቸውን ሲጀምሩ የአንደኛውን ጠጪ ላስቲክ ቦርሳ ያገኙና አገላብጠው ሲመለከቱትም ጃኪ የሚሰራበት ሱቅ ስምን በፌስታሉ ላይ ታትሞ ያገኛሉ። በዚህም መርማሪው ዳኒ ወደነ ጃኪ ሱቅ ይሄድና የሲጋራ ፓኮ በመግዛት ውጪ ወጥቶ ይቀመጣል። ትንሽ እንደተቀመጠም ሁለት ችግር የሚፈጥሩ ቻንቱና ባንቶ የተባሉ ወጣቶች ወደሱ ቀርበው የሲጋራውን መለኮሻ ላይተር እንዲሰጣቸው ዳኒን ይጠይቀዋል። ዳኒም እኔ ሲጋራ አላጭስም የሚል መልስ ይሰጣቸዋል። በዚህ የተናደደው ቻንቱ በብስጭት ዳኒን መሳደብ ይጀምራል። ልክ በዚህ ሰዓትም የዳኒ ስራ ባልደረባ ከሱቁ ሲወጣ ዳኒ እነዚህ ሁለት እርማት ስለሚያስፈልጋቸው ወደ መኪና አስገባቸውና ወደ ጣቢያ እንውሰዳቸው ይለዋል። በፖሊስ ጣቢያን ፓርክ የተባለ ደግና ቅን ፖሊስ ወጣቶቹ ከዚህ በኋላ በፍጹም የማያውቁትን ሰው መሳፈጥ እንደሌለባቸው ያስረዳቸዋል። በሌላ በኩል ዳኒ ከሱቁ ያመጣውን ካሜራ ከፍቶ ሲመለከት ሁለቱ ሰካራሞች ተደባድበው እንደተገዳደሉ ቢያስቡም አንዳንድ ነገሮች አጠራጣሪ ስለሆኑባቸው በድጋሚ ወደ ሱቁ ይሄዳሉ። ዳኒም በካሜራው ላይ የሚታየው ልጅ ለሰካራሞቹ በተጨማሪ ሸጠላቸው ዕቃ እንዳለ ይጠይቃል። ልክ በዚህ ሰዓትም ጃኪ ወደ ሱቁ ሲመጣ ዳኒ ሊያወራው ይዞት ወደ ውጭ ይወጣል። ጃኪም በፍርሃት እዚህ ነው ወይ የምናወራው ሲል ይጠይቀዋል። ዳኒም በማሾፍ ታዲያ ፖሊስ ጣቢያ ሄዶ ማውራት ይሻላል ወይ በማለት ይሳለቅበታል። ቀጥሎም አንደኛው ሰካራም ሲሰድብና ሲያመናጭቅ ስለነበር ነው ወይ ገደልከው ብሎ ይጠይቀዋል።
ጃኪም በድንጋጤ ሲንተባተብ ፖሊሱ ተረጋጋ፣ እኔ እየቀለድኩ ነው። እነዚህ ሰዎች ሱቁን ለቀው ከመሄዳቸው በፊት ለ2 ሰዓታት ያህል እዚሁ ተቀምጠው ሲያወሩ ነበር እና ስለምን ነበር ሲያወሩ የነበሩት ይለዋል። ጃኪም ስለ ቤተሰቦቻቸውና እንዴት ቀኑን ሙሉ ሲሰሩ ቢውሉ እንኳን እየተቸገሩ እንደሚኖሩ ሲያማርሩ እንደነበር ይናገራል። ልክ በዚህ ሰዓትም የዳኒ ስራ ባልደረባ ወደ ቦታው ይመጣና የአሻራ ምርመራው እንደደረሰና ሁለቱ ሰዎች እርስ በእርስ እንደተገዳደሉ በመናገር ሁሉንም ነገር ዘርግፎ በማስረዳት በቋፍ ላይ ያለውን ጃኪን ሳያውቀው ያተርፈዋል። በፖሊስ ጣቢያም የአንደኛው ሰካራም ሚስት ተጠርታ እያለቀሰች ባለቤቴ ሁሌ እንደሰከረ ነው፣ እኛን የሚንከባከበን ጓደኛው ነበር፣ እኔም ባለቤቴን ፈትቼ እሱን ላገባው ነበር በማለት ትናገራለች። ዳኒ ግን ሁለቱ መገዳደላቸውን እስካሁን እንዳላመነ ለጓደኞቹ ያብራራል። በሌላ በኩል የጃኪ ጓደኛ ጃንግ ወደ ጃኪ ስራ ቦታ በመሄድ ለምን ስልኩን እንደማያነሳ ይጠይቀዋል። ጃኪም ስልክ ተሰብሮ ይሆናል አላየሁትም በማለት ይመልስለታል። ጓደኛውም ወደ ጃኪ በጣም ተጠቅቶ ዛሬ አንዱ ፖሊስ ወደ ኮሌጁ መጥቶ እንደነበርና ስላንተ ሲጠይቅበት የነበረበት መንገድ አንተን ወንጀለኛ አድርጎ እንደጠረጠረ ያስታውቅበታል ይለዋል። ቀናቶች ሲያልፉ መርማሪ ፖሊስ ፓርክ ከሁለቱ ሰካራሞች አንደኛው እንዳልሞተና ማንነቱን ዮቦይ ወደ ተባለ ሰው ቀይሮ በሌላ ሀገር እንደሚኖር እንዲሁም ከ2009 ዓመተ ምህረት ጀምሮ በፖሊስ ሲፈለግ የነበረ ጅምላ ጨፍጫፊ መሆኑን ለመርማሪው ፖሊስ ዳኒ ያስረዳዋል። ይህንን ዜና በቲቪ ያየው ጃኪም በሁኔታው ተገርሞ የዛን ቀን ራሱን በያዘው መጥረቢያ ባይከላከል ኖሮ ዮቦይ እንደሚገለው ይረዳል። በሚቀጥለው ቀን ጃኪ የግድያው ቀን ያለፈችው አይነ ስውር ሴትዮ ከውሻዋ ጋር በሚያምር የአትክልት ስፍራ ስትጫወት ያየ ሲሆን የቤቷ ጠረጴዛ ላይም ጃኪ ሰውየውን የመታበት መጥረቢያ ተቀምጦ ይመለከታል። ጃኪም እንዴት ማናመጣው እያለ ሳለ የሴትዮዋ ውሻ ሲያሯሩጠው ጃኪም አናቱ ተመቶ ደምቶ ወድቆ ራሱን ያገኛል። በቀጣይ ጃኪ እናቱ ጋር ሲሄድና እናቱም ወደ ቤተ ክርስቲያን ስትወስደው እንመለከታለን። እናቱም ታውቃለህ አይደል አንተ በምትሰራበት አካባቢ ሰው ተገሎ እንደሞተ ትለዋለች። ጠጋ ትለውና እንደሱ አይነት ሰዎች ሊሞቱ እንደሚገባቸውና ፈጣሪ ሲቀጣ ዱላው ባይታይም ሁሌም ግን ሲገርፍ ይታያል ትለዋለች። ከቤተ ክርስቲያን ሲመለሱ ጃኪ ወደ ሱቁ በመሄድ አዲስ ስልክ ይገዛል። ምክንያቱ ደግሞ የመጀመሪያው በድብድቡ ሰዓት በመሰበሩ ነበር። በቀጣይ ወደ ስራ ቦታው ሄዶ ትንሽ እንደቆየ የግድያው ቀን በቦታው ስታልፍ የነበረችው አይነ ስውር ሴት ወደ ሱቁ ትመጣና ፓኮ ሲጋራ እንዲሰጣት ትጠይቀዋለች። ጃኪም በዚህ ጊዜ በድንጋጤ ፈዞ ይቀራል። እሷም የምጸት ሳቅ በመሳቅ የዛን ቀን ያላየው ነበር አይደል የመሰለ አይቻለው ትለውና መጥረቢያውን ከፈለገ 2 ሚሊዮን ብር እንዲከፍላት ተናግራ ከሱቁ ትወጣለች። በዚህ ድንጋጤም ጃኪ እየሮጠ ስልኩን ወደ ገዛበት ቤት በመሄድ ስልኩን እንዲመልሱለት ይጠይቀዋል። ሻጩ ግን መመለስ እንደማይቻል በመናገር በድጋሚ የሚሸጡ እቃዎች የሚሸጡበት ቦታ ሄዶ እንዲሸጥ ይነግረዋል። ምንም ማድረግ ያልቻለው ጃኪም አካውንቱን ቼክ ሲያደርግ 1,092,371 ብር ብቻ ያገኛል። ከዚያም ወደ አለቃው ጋር በመሄድ የተወሰነ ገንዘብ እንዲያበድረው ሲጠይቀው አለቃው አብሮት ለሚሰራ ሰው ገንዘብ እንደማያበድር ይነግረውና ጃኪ ወደ ቤቱ ሲሄድ ግን የተወሰነ ገንዘብ ይልክለታል። የተላከለት ገንዘብ በቂ ያልሆነለት ጃኪም ወደ ወላጆቹ ቤት በመሄድ አባቱ ሲቆጥብለት የነበረውን ገንዘብ ለማውጣት ወደ ባንክ ይሄዳል። ከዚያም አባቱ የቆጠበለትን ገንዘብ በሙሉ ያወጣና ወደ ስራ ቦታው ይመለሳል። አለቃው ምን እያደረገ እንደሆነ ሲጠይቀው ጃኪ ምንም እያደረገ እንዳልሆነ ይነግረዋል። አለቃውም አንዲት ጥቁር መነጽር ያደረገች ሴት እያፈጠጠችብኝ ነበር ብሎ ለጃኪ ሲናገር ጃኪ በድንጋጤ እሷን ፍለጋ ይወጣል። ነገር ግን ማንንም ሳያገኝ ሊመለስ ሲል ያለቀ የሲጋራ ፓኮ ጠረጴዛው ላይ ተቀምጦ ያይና ሄዶ ሲያየው በላዩ ላይ አድራሻ ተጽፎበት ነገ ከሰዓት ወደ ተባለው ቦታ እንዲመጣ የሚገልጽ መልእክት ያገኛል። በዚህም መሰረት ጃኪ ወደ ተባለበት ቦታ ሲደርስ ሴትዮዋ ቡና ቀድታ ይዛ በመምጣት ጃኪን ሌላኛውን ሰውም አንተ ነው የገደልከው ትለዋለች። ጃኪም አይደለውም ብሎ ይመልስላትና ያመጣላትን ገንዘብ መቁጠር ይጀምራል። ልጅቱም በሁኔታው ከሳቀች በኋላ ካሁን በኋላ በየወሩ 2 ሚሊዮን ብር በቋሚነት እንደሚሰጣት በመናገር መቼም ሰውን የሚያህል ነገር ገለ እንዲህ በቀላሉ አመልጣለሁ ብላ አታስብም አይደል ትለዋለች። ከዚያም የእጆቹ አሻራ ያረፉበትን በፕላስቲክ የተጠቀለለ መጥረቢያ በማውጣት እስከ ከፈልከኝ ድረስ ይህ ሚስጥር እኔ ጋር ያለምንም ችግር መቀመጥ ይችላል። ውሻ እቃዎችን ከመንገድ ላይ አመጥቶ ለእኔ መስጠት ባህሪ ስላለው የዛን ቀን ማታ መጥረቢያውን ይዞ አመጣልኝ በማለት ትናዘዛለች። ከዚያ ቀጠል አድርጋም እኔ እናንተን ያገናኘን እጣ ፋንታ ነው በማለት ትናገራለች። ጃኪም በየወሩ 2 ሚሊዮን ብር የማይታሰብ ነው፣ ገንዘቡን አሁን እስከሰጠሁሽ ድረስ መጥረቢያውን ልትሰጭኝ ይገባል በማለት ሳታስበው መጥረቢያውን ከእጇ ነጥቆ መንገድ ይጀምራል።
ሴትየዋም ይሄ ዜና ሲወጣ እናት ምን ያህል እንደምታዝን አስበኸዋል? የእህትህ ጋብቻ እንደሚፈርስ አታውቅምን? ትለዋለች። ቀጠል አድርጋም እናት ከቤተ ክርስቲያን ኅብረት ትገለላለች፣ ራሴን ለመከላከል ብላ ያደረግከው ነገር መሆኑን ብታሳምናቸው እንኳን በትንሹ 15 ዓመት እስር ይጠብቀሃል። ስለዚህ የኔን እርዳታ ትፈልጋለህ ወይስ አትፈልግም ስትል ትጠይቀዋለች። ጃኪም ዕድሜ ልኩን እንደ ቡችላ ውሻ እሷ የፈለገችውን ብቻ ስታስደርገው እንደምትኖርና መቼም እንደማታቆም ቀስ እያለ ይረዳና በዚያው መጥረቢያ አናቷን በማለት እዛው ይገላግላታል። ቀጥሎም በፍጥነት ገንዘቡንና መጥረቢያውን ቸኩሎ ይዞ ሲወጣ የደም ጠብታዎቹን መጥረግ ረስቶ ነበር። ውሻውም ደሟን እየላሰ አጠገቧ በሐዘን ተቆራምዶ ይቀመጣል። ቀናቶች ሲያልፉ ወተት የሚያመጣላት ሰው ሴትዮዋ ባለፉት ቀናቶች ያመጣላትን ወተቶች አለማንሳቷን አይቶ ችግር እንዳለ መጠራጠር ይጀምራል። በዚህም ምክንያት በበሩ ቀዳዳ ሲያጮልቅ ባየው ነገር ተደናግጦ ለፖሊሶች ይደውላል። መርማሪ ዳኒን ከፖሊሶች ጋር ወደ ቦታው ደርሶ ሲገባ መርማሪ ፓርክ አለቃ ውሻውስ ብሎ ይጠይቃል። ውሻው የተፈጠረው ነገር ምን እንደሆነ ስላልገባው የአሳዳጊውን ደም እንደ ምግብ እየላሰ ነበር የከረመው። መርማሪ ፓርክም ውሻውን ለመያዝ ጥረት ሲያደርግ አምልጦ ሄዶ ተቆፍሮ ወደ ተደፈነ አፈር ማነፍነፍ ይጀምራል። እነሱም ድርጊቱን ተከትለው ቦታውን ሲቆፍሩ የሬሳ ሳጥን በማየታቸው ይደነግጣሉ። በደንብ ሲፈትሹም 2 የሰው ሬሳ ማግኘት ይችላሉ። የበላይ አለቃቸውን ጉዳዩ ምን እንደሆነ ሲጠይቅ ከመካከላቸው አንድ ሰው አጥንቶቹ ለምርመራ እንደተላኩና ውጤቱ ሲደርስ እንደሚያሳውቀው ይናገራል። 4 ተከታታይ ቀናቶች ሲያልፉ ጃኪ ራሱን ቤት ውስጥ ያለ ምግብና ውሃ ደብቆ እናየዋለን። ጓደኞቹ ደጋግሞ ቢደውሉ ስልኩን ማንሳት አልቻለም ነበር። በ32ኛው ጥሪም ስልኩን እያየ እኔ ግድያ ወንጀል ፈጽሜያለሁ፣ ለምንድነው እስካሁን ፖሊሶች ወደ ቤት ያልመጡት ሲል ያስባል። በሌላ በኩል መርማሪ ፓርክ ውጤቱን ለመቀበል ሲሄድ ሁሉም ነገር በውሻው በመላሱ ምክንያት ምንም አይነት ማስረጃ እንደማያገኙ ይረዳል። በዚህም ውሻውን ወደ ፖሊስ ጣቢያ ሲያመጣው ሌላኛው ፖሊስ ይሄ እኮ ስጋ በል እንስሳ ነው፣ ምንም ልናደርገው አንችልም በማለት ይከራከራል። በሌላ በኩል ጃኪ ጭንቀቱ ከአቅም በላይ ስለሆነበት በብስጭት ራሱን ሊያጠፋ ሲሞክር በድንገት ጓደኛው በሩን በኃይል ይደበድባል። ጃኪም በሩን ከፍቶ ለጓደኛው የተበደረውን ገንዘብ ለመመለስ ሲሞክር ጓደኛው እኔ ለገንዘቡ አይደለም የመጣሁት መጥፋት አሳስቦኝ ነው ብሎ ይነግረዋል። ይህ በእንዲህ እንዳለ መርማሪ ፓርክ በቢሮ ውስጥ ተኝቶ ሳለ አለቃው ወደ እሱ መጥቶ ወረቀት ላይ የተጻፈ አድራሻ ይሰጠውና ውሻውን ወደዛ እንዲወስደው ቢገሉትም ቢያኖሩትም የእነሱ መብት እንደሆነ ይናገራል። ፓርክም በዚህ ነገር ቅር ተሰኝቶ ውሻውን ይዞ ሲሄድ ውሻው ወደ ጃኪ ቤት አቅራቢያ ስለደረሱ የጃኪ ጠረን ሸቶት መጮ ይጀምራል። ፓርክም አታስብ እንዲገሉ አልሰጥም እያለ ውሻውን ሲያባብለው ከዚህ ቀደም በመርማሪ ዳኒ ቅጣት የተሰጣቸውና በቀል ሲፈልጉ የነበሩት ቻንቱና ባንቱ አጋጣሚውን በመጠቀም ፓርክም በጠርሙስ ስባሪ ይወጉታል። በዚህ የደነገጠው ውሻው ከአካባቢው ሮጦ ያመልጣል። በሌላ በኩል ሲጋራ እያጨሰ ከቤት የወጣው ጃኪ በቲቪ ላይ በተላለፈ ዜና የገደላት ሴት ወላጆቿን ገላ ግቢ ውስጥ ያለ መናፈሻ ውስጥ እንደቀበረች የሚገልጽ ዜና ይሰማል። በዚህም ሁለቱም የገደልኳቸው ሰዎች እንዴት ተመሳሳይ ይሆናሉ? ምናልባት ፈጣሪ ራሱ በእኔ በኩል ሳይሆን አይቀርም፣ እስካሁን መያዝ ነበረብኝ ሲል ያስባል። ቻንቱና ባንቱ መንገድ ላይ እየተራመዱ ሳለ ባንቱ ቻንቱን ፖሊስ በመውጋቱ ልክ እንዳልሆነ በመናገር ይቆጠዋል። ቻንቱ ግን ሲጋራ እንደሚፈልግ ሲናገር ባንቱ ሲሮጡ የሲጋራውን ፓኮ እንደጣሉት ይነግረዋል። እንዲህ እያሉ እያወሩ ሳሉ ጃኪን ከፊት ለፊታቸው ሲመጣ ያዩታል። ጃኪም የቻንቱ ልብስ ላይ ያለውን ደም ሲመለከት ሰዎቹ አደገኛ መሆናቸውን ይረዳና በድንገት ሰውነቱ ከዚህ በፊት ሰዎቹን ሲገድል የተሰማውን አይነት ስሜት ይሰማዋል። በዚህም ጠዋት ላይ ሁለቱ ሰዎች ተገለው ተጥለው ይገኛሉ። በሌላ በኩል ጃኪ ራሱን ስቶ ከተኛበት ይነቃና እንዴት ወደዚህ መጣው ብሎ አካባቢውን ሲያማትር መጥረቢያውንና የተጠቀለለ ወረቀት ያገኛል። ወረቀቱም ላይ እርዳታችንን ከፈለክ በዚህ አድራሻ ቴሌግራም ላይ ጻፍልን የሚል መልእክት ተጽፎ ያገኛል። ጃኪም ወረቀቱ ወደዚህ ቦታ ተሸክመው ካመጡት የማይታወቁ ሰዎች እንደሆነ ይረዳል። በዚህ ጊዜም ታሪካችን ወደ ኋላ መለስ ያደርገንና ዚዮን ማለትም ጃኪን በገንዘብ ስታስፈራራ የነበረችው ሴትን ወጣትነት ያስቃየናል። ዚዮን ከጓደኞቿ ጋር የኮሌጅ ተማሪ ሆነው ሲጠጡ ዚዮን የሲጋራ መለኮሻ ወጥታ ቤት ውስጥ ጋዝ መለቀቁን ሳታውቅ ትለኩሳለች። በዚህም ምክንያት ቤቱ በእሳት ይጋይና እሷም የተወሰነ የሰውነት ክፍሏ ላይ የቃጠሎ አደጋ ይደርስባታል። ቀጥሎም በተመሳሳይ መንገድ እናቷን በመግደል በእናቷ ስም በነበሩ 8 ኢንሹራንሶች ድርጅቶች ገንዘብ ለመቀበል እቅድ ብታወጣም እናቷ ከተኛችበት በመነሳት የምን ጋዝ ነው የሚሸተው ስትል ትጠይቃታለች።
እሷም እናቴ ለምንድነው እቅዴን የምታበላሽው በማለት በትልቅ ቢላ እናቷን ወግታ በመግደል ቆፍራ ትቀብራታለች። ታሪካችንም ዚዮን የሚገባትን ዕጣ ፈንታ እንዳገኘች ያስመለክተናል። ፊልሙ በመቀጠልም ወደ አሁኑ ጊዜ መልሰንና ፖሊሶች ወደ ዚዮን ያክስት ልጅ ቤት በመሄድ ስለ ዚዮን አንዳንድ ጥያቄዎችን ይጠይቁታል። እሱም እውነቱን በመናገር ዚዮን ምን ያህል መጥፎ ሰው እንደነበረችና ሰዎችን በማሰቃየት ደስታ እንደምታገኝ ይነግራቸዋል። ፊልሙ በመቀጠልም መርማሪ ፓርክ ከሆስፒታል ወጥቶ በስራ ባልደረቦቹ አቀባበል ሲደረግለት ያስመለክተናል። ፓርክም እንዴት ሰው እኔን ለመግደል ይሞክራል ካለ በኋላ አይኖቹ በደንብ በመሸፈናቸው ሲያመልጡ እንዳላያቸው ይናገርና ማን ገደላቸው ግን ሲል ይጠይቃል። አለቃው ማን እንደገደላቸው እስካሁን እንዳላወቁ በመናገር ፓርክ ረፍት ማድረግ እንዳለበት ይነግረዋል። ፓርክም ቤተሰቡን ህመም ጭራሽ ይብስብኛል በማለት ሐሳቡን ሳይቀበል ይቀራል። በሚቀጥለው ቀን መርማሪ ዳኒ ወደ ባንቱ ለቅሶ ሲሄድ የባንቱ እናት ልጄ ቢምቢ እንኳን ገሎ አያውቅም፣ እንዴት ሰው ገሏል ብለህ ትከሰዋለህ? ባይሆን የልጄን ገዳይ ካለበት ፈልገ ያዝልኝ ስትል ትጮህበታለች። ዳኒን ከስራ ባልደረባው ጋር በዝምታ ወደ መኪናው ገብቶ ሲቀመጥ ባልደረባው ለሴትዮዋ ርህራሄ ልታሳይ ይገባል፣ ያቺ ሴት እኮ ልጇን ያጣችው ሲል ይናገረዋል። ዳኒም ስራዬን አታስተምረኝም፣ ሁለቱም በጣም መጥፎ ወንጀለኞች ነበሩ። እንደውም በአንድ ወቅት ባንቱ ሲዮ የተባለችን ልጅ ከሱ ጋር በፍቅር እንድትወርቅ ካደረገ በኋላ ከጓደኛው ጋር በመሆን ደፍረዋት እዛው እንድትሞት ጥለዋት ሲሄዱ የሆነ ሰው በአጋጣሚ ልጅቱን አግኝቶ ወደ ሆስፒታል አምጥተዋት ብትተርፍም የደረሰባትን ነገር መቋቋም ስለከበዳት ግን ራሷን አጥፍታ እንደነበርና ቤተሰቦቿም የቀብሯ ቀን የባንቱን ቤተሰቦች እንደወቀሱ እሱም በሰዓቱ ዕድሜው ገና ስለነበር ቶሎ እንደተለቀቀ ይነግረዋል። ልጆቹ ከዚያ በኋላ በስርቆት በድብደባና ሌሎችን እንደሚያሰቃዩ በመናገር የኔን ልጅ ቢሆን እንደዚህ ያደረጉት ድሮ ነበር የምገላቸው ሲል ይናገራል። በመቀጠል ወደ ሱቁ በመሄድ የልጅቷን ፎቶ ለባለቤቱ በማሳየት መታ ታውቅ እንደነበር ይጠይቃል። ባለቤቱም አዎ እዚያ አካባቢ ዞር ዞር ስትል አይቻታለሁ ብሎ ይመልሳል። ዳኒም በመቀጠል ጃኪ ወዴት እንደሄደ ሲጠይቅ ባለቤቱ የአንድ ወር ደሞዝ ብድር ከወሰደ በኋላ ወዴት እንደሄደ እንደማያውቅ ይናገራል። በሌላ በኩል ጃኪ በተሰጠው አድራሻ መልእክት ሲልክ የመጣለትን ስም ሲያይ ፊቱ በፍርሃት ይቀላል። ይህ በእንዲህ እንዳለ የዳኒ ባልደረባ ወደ ሲዮ ቤት በመሄድ የሲዮን አባት ያወረዋል። በሐዘን የተጎዳው አባቷም ልጁ በጣም መልካም ልጅ እንደነበረችና በእነሱ አውሬነት ምክንያት ግን ልጁን በማጣቱ እንደገደላቸው ይናገራል። በሌላ በኩል ጃኪ ጸጸትና የጥፋተኝነት ስሜት ሲያሰቃዩት ወደ ፖሊስ ጣቢያ በመደወል እጅ መስጠት እንደሚፈልግ ይናገራል። ስልኩን ያነሳው ፖሊስም እሱን ለማድረግ እዚህ ብትመጣ አይሻልህም ሲል ያሾፍበታል። ጃኪም እጆቹ ላይ ያሉትን ማስረጃዎች በቦርሳው ሸክፎ ለመሄድ ይዘጋጃል። ፊልሙ ቀጥሎም ዳኒ አለቃውና የሥራ ባልደረባው ከሲዮ አባት ቃል ሲቀበሉ ሲያዳምጥ ያሳየናል። ሰውየውም ጠጥቶ ስለነበር እሱን ተጠቅሜን የገደልኳቸው ብሎ ይናዘዛል። ዳኒም ለብቻ ይገባና ለምንድነው የሌላ ሰው ወንጀልን ለመሸፈን የምትሞክረው? አንተ እንዳልገደልካቸው አውቃለሁ፣ አንተ ግራኝ ስትሆን ገዳዩ ግን ቀኝ ነው ሲል ይነግረዋል። በዚህ ሰዓትም አለቃቸው በሩን ከፍቶ ዳኒን በማስወጣት ምን እያደረክ ነው? ሰውየው እኮ በገዛ ፍቃዱ ተናዟል ሲል ይቆጣዋል። ዳኒም በአቋሙ በመጽናት ቃላቶች ብቻ በቂ እንዳልሆኑ ተናግሮ ማስረጃ መሰብሰብ እንዳለባቸው ያስረዳል። በዚህ ተበሳጨው አለቃውም ቦታውን ለቆ ይሄዳል። ቆይቶም የዳኒ ባልደረባ ወደ ዳኒ በመምጣት ለባንቱ እናት የልጇ ገዳይ ማን እንደሆነ እንደተናገሩና ሰውየውንም ወደ ቤት እንዲሄድ እንደለቀቁት ይነግረዋል። በዚህ የደነገጠው ዳኒም ከስራ ቦታው ወጥቶ መሄድ የጀመረ ሲሆን በሌላ በኩል የሲዮ አባት ደግሞ ልጄ የሞተች ቀን የነበረውን ትዕይንት በአእምሮ እየሳለ ሲራመድ በንዴት የጨሰችው የባንቱ እናት በመኪናዋ ገጭታ ትጥለዋለች። ይህ እንደተፈጠረም ዳኒና ባልደረባው ወደ ቦታው ይደርሳሉ። ዳኒም የፈራው ነገር በመድረሱ በጣም ይበሳጫል። በሌላ በኩል ጃኪ እጁ ላይ የነበረውን ገንዘብ ወደ ባንክ አስገብቶ ሲወጣ ሞተረኛ ሌቦች ቦርሳውን ነጥቀው መሬት ላይ በመውደቁ ይጎዳል። ሌቦቹም ሩቅ መንገድ ከተጓዙ በኋላ ቦርሳውን ሲከፍቱት ባዶ ሆኖ ያገኙታል። በዚህም ተበሳጭተው ቦርሳውን ወደ ውሃ ውስጥ የወረወሩት ሲሆን ጃኪም በደረሰበት ጉዳት ምክንያት በአምቡላንስ ወደ ሆስፒታል ይወሰዳል። መርማሪ ዳኒም በዚያ ሆስፒታል የሲዮን አባት በድጋሚ ያገኘውና ለምን የሌላ ሰውን ወንጀል መሸፈን እንደፈለገ ይጠይቀዋል። እሱም የልጄን ሕይወት ነው የነጠቁኝ፣ ስለዚህ እነሱን በራሴ እጅ ገድዬ ሰላም ማግኘት ነበረብኝ በማለት ይናገራል። ዳኒም ወንጀለኞችን መቅጣት ያለበት ሕጉ እንጂ አንተ አይደለህም፣ ለነገሩ ተወው፣ ቀስ ብለን እናወራለን በማለት ወጥቶ ይሄዳል። ቆይቶም የሲዮ አባት ለምርመራ ወጥቶ ሲመለስ ነርሷ ኮሪደሩ ጋር እንዲቆይ አድርጋ ወደ ኋላ ትመለሳለች። እሱም ስልኩን አውጥቶ ሲመለከት ከጃኪ መልእክት እንደደረሰ ያያል። በድንገትም ቀና ሲል ጃኪን በሌላኛው መንገድ ይመለከተውና ሊያስቆመው በማሰብ ዊልቸሩን እየገፋ በፍጥነት ለመሄድ ሲሞክር ይወድቃል።
መውደቁን ያየው ጃኪም ሊረዳው ወደሱ ሲመጣ ሰውየው ጃኪ ከዚህ ቦታ በፍጥነት ጥፋ፣ ብዙ ፖሊሶች አሉ ብሎ ይነግረዋል። ጃኪም ግራ በመጋባት ታውቀኛለህ ብሎ ሲጠይቀው ሰውየው የማታውቀው ብዙ ነገር አለ፣ ሁሉንም በቴሌግራም እናወራለን፣ አሁን ግን ከዚህ በፍጥነት ሂድ፣ ስለገደልካቸው ደግሞ አመሰግናለሁ ይለዋል። ጃኪም በፍጥነት ሆስፒታሉን ለቆ ሲወጣ መኪና ውስጥ የነበረው ዳኒ ይመለከተውና ጥርጣሬ አድሮበት ይከተለዋል። የሲዮ አባትም ዊልቸሩ ላይ ቁጭ ብሎ ከልጁ ጋር ያሳለፋቸውን ጊዜያት በአእምሮ ይስላል። በዚህም ከፍተኛ የሐዘን ስሜት ተሰምቶት ቁጥራቸው ከፍተኛ የሆነ የእንቅልፍ መድኃኒት በመውሰድ ራሱን ይስታል። ልክ እዚህ ጋርም ታሪካችን ወደ ኋላ ይመልሰንና የሲዮ አባት የዛን ቀን ማታ እነ ባቱን ለመግደል ሲከተላቸው የነበረ ቢሆንም በድንገት ግን ጃኪ በማይታመን ጉልበት ሁለቱንም ገድሎ ራሱን ስቶ ሲወድቅ ያስመለክተናል። በመቀጠል ፊልሙ ወደ አሁኑ ጊዜ መልሰንና ጃኪን እየተከታተለው የነበረው ዳኒ ከሆስፒታል በተደወለለት ስልክ ምክንያት በፍጥነት ወደ ሆስፒታል ይመለሳል። ነርሷም ሰውየው ራስ የማጥፋት ሙከራ እንዳደረገና ዶክተሮች ሕይወቱን ለማትረፍ እየሞከሩ እንደሆነ ትነግረዋለች። በሌላ በኩል ጃኪ ቴሌግራሙን ሲያወጣ አካውንቱ እንደተደለተ በማየት ወደ ኋላ ተመልሶ ሲያስታውስ ግን የዛን ቀን ምሽት ራሱን ስቶ ተሸክሞት የነበሩት ሁለት ሰዎች እንደነበሩ ያስታውሳል። ከተወሰነ ጊዜያትም በኋላ የጃኪ እናትና ጃኪ ወደሚኖርበት መኖሪያ በመምጣት በሩን ማንኳኳት ይጀምራሉ። ማንም ሳይከፍትላቸው ሲቀርም እንግዳ ተቀባዩን በሩ እንዲከፍትላቸው ይጠይቁታል። ወደ ውስጥ ሲገቡም እናቱ ልጄ እስካሁን እንደዚህ አይነት ቦታ ውስጥ ነው ወይ ሲኖር የነበረው በማለት ትጮኻለች። ከዚያም ጠረጴዛ ላይ የተጻፈ ደብዳቤ አግኝተው ማንበብ ይጀምራሉ። በሌላ በኩል ደግሞ አንድ ባለሀብት የቢዝነስ ሰው ሌሊቱን ሙሉ ከነበረ ፓርቲ ሲወጣ እንመለከታለን። መኪናውን ወዳቆመበት ሲሄድም የሆነ ሰው ተደብቆ ያይና ሹፌሩ ነው ብሎ በማሰብ ቶሎናና እንሂድ ካልሆነ እናረፍዳለን ብሎ ይጣራል። በዚህ ጊዜም አራት ጀግኖች ብቻ የሚል ሹራብ የለበሰ ሰውዬ መራመድ ሲጀምር እንመለከታለን። ያም ሰው ለጃኪ በቴሌግራም መልእክት የሚልክለት ሰው ነበር። ሀብታሙ ሰውዬም ወደ መኪናው ከገባ በኋላ መንቀሳቀስ ይጀምራሉ። በድንገትም ስልኩ ይጠራና ትክክለኛው ሹፌሩ መኪናው ማቆሚያው ጋር እየጠበቅኩ ነው ብሎ ይነግረዋል። በዚህም ፍርሃት የወረረው ሀብታሙ ሰውዬ ማነው እየነዳ ያለው ሲል ይጠይቃል። ነገር ግን ብዙም ሳይናገር አፋኙ ራሱን እንዲስት ያደረገው ሲሆን በሚቀጥለው ቀንም ሬሳው በውሃ ላይ ተጥሎ ሲንሳፈፍ ይታያል። ማታ ላይ መርማሪ ሊ ወደ ሱቁ በመሄድ ጃኪ የት እንደሄደ ትጠይቃለች። የሱቁ ባለቤትም ጃኪ ስራ ካቆመ 4 ወራት እንዳለፉት በዛ ላይ ደግሞ የት እንዳለ እንደማያውቅና ቤተሰቦቹም ያለበትን ዕዳ ምንም ሳያስቀሩ እንደከፈሉ ይነግራታል። በሌላ በኩል መርማሪ ፓርክ ከስራው ረፍት በመውሰድ የእሱ የሆኑ ዕቃዎችን ይዞ ሲወጣ እንመለከታለን። ባለፉት 4 ወራት ውስጥ በከተማው ቁጥሩ ከፍተኛ የሚባል ግድያ በመፈጸሙ በልዩ መንገድ የተቋቋሙ ቡድኖች ምርመራውን እንዲያካሂዱ ቢደረግም ምንም መረጃ ማግኘት ባለመቻላቸው ግን ይሰናበታሉ። የዳኒ ባልደረባ ጄምስም ሁሉንም ኬዝ ለእኛ ቢሰጡ የተሻለ ይሆናል፣ ከመጀመሪያውንም ጉዳዩን የያዝነው እኛ ነበርን ሲል ይናገራል። በዚህ ጊዜም ዳኒ ሲጀመርም ወደዚህ የመጡት ለማስመሰል እንጂ ምንም የሰሩት ነገር የለም ይለዋል። ይህንንም ንግግር መርማሪ ሊ በድንገት ትሰማውና እያስመሰለ እንደሆነ ነው የምታስበው፣ አንድ ነገር ልንገርህ፣ ምንም አይነት ማስረጃ ሳይኖር ሲቀር ነገሮች እንጂ ስሜት አይደለም መወቀስ ያለበት ትለዋለች። ዳኒም መልሶ የራሳችሁን ስም ለመጠበቅ ስትይ እኛን የምትወቅሹ ይላታል። በዚህ ሳቀችው ሊም ሁሌ 40-10 ሰዓት ላይ የኔ ፕሮግራም አየር ላይ ይውላል ተከታተለው ብላው ትሄዳለች። በታሪካችን ሌላኛው በኩል ደግሞ ጂን የተባለ ዩቲዩበርን እንመለከታለን። ጂንም ጌሞችን ከወንጀል ታሪኮች ጋር ደባልቆ በመስራት በብዙ ህዝብ ዘንድ የሚታወቅ ሲሆን በድንገትም በሩ ተንኳክቶ ለመክፈት ሲነሳ መርማሪ ዳኒን ያገኘዋል። መርማሪ ዳኒም ወደ ውስጥ ከገባ በኋላ እርዳታውን ፈልጎ እንደመጣ ይነግረዋል። ጂንም በነገሩ እንግዳነት ግራ ተጋብቶ ለወራት በእነዚህ ጉዳዮች ላይ ስትመረምሩ ቆይታችሁ ምንም አይነት ፍንጭ አለማግኘታችሁ በአሁኑ ሰዓት ያላችሁ ፖሊሶች ስራችሁን በአግባቡ እንደማትሰሩ ያሳያል ይለዋል። ዳኒም በምጸት ፈገግ ይልና አንተን ግን ይዘን የነበረ አይደል ሲል ያስታውሰዋል። ጂንም ያማ በጣም የቆየ ታሪክ ነው፣ እሱን አንስታ አታሳፍረኝ ይለዋል። ዳኒም ጠጋ ብሎ አጉል መኮፈስህን ተውና ኬዙን ተመልክተ ምን እንደታየ ንገረኝ ይለዋል። ጂንም በመጀመሪያዎቹ ግድያዎች ገዳዩ ምንም ልምድ የሌለውና የሚያደርገውን የሚያውቅ አይመስልም። በመጨረሻዎቹ ግድያዎች ግን በነገሩ በጣም የተካነ ሆኗል። ገዳዩን አንድ የሚያደርገው ዋና ነገር ደግሞ የሚገላቸው ሰዎች በሙሉ ወንጀለኞች መሆናቸው ነው። ይህም ልዩ ያደርገዋል ይላል። በዚህ ሰዓትም ጂን ያዘዘው ምግብ ይደርስና በሩ ላይ ወጥቶ ተቀብሎ ይገባል። ዳኒም በር ላይ ለነበረው ጓደኛው ደውሎ እንዲገባ በመናገር ጂንን ስለዚህ ኬዝ እንዴት በዚህ ልክ ልታውቅ ቻልክ? ወደ ጣቢያ መምጣት አለብህ ይለዋል። በዚህም የጂን አይኖች በድንጋጤ ፈጡና ስልጣንን ያለ አግባብ እየተጠቀምክ ነው፣ መጥሪያ ራሱ የለህም በማለት ይናገራል።
ዳኒም ጠጋ ብሎ እንደሱ ካልክማ በዝምታ አብረህን ሄደ አንዳንድ ጥያቄዎችን መልሰ ወደ ቤት ተመለስ፣ ወይም ደግሞ መጥሪያ እስካመጣ ጠብቀኝና እነዚህን አሻንጉሊቶችን ሰባብሬ እጥልልሃለሁ። እንግዲህ ምርጫው ያንተ ነው፣ በብልሃት ምረጥ በማለት ይናገራል። በዚህም ጂን ወደ ጣቢያ ተወስዶ ጥያቄ ሲቀርብለት የዳኒ አለቃ ለዚህ የማይረባ ነገር ነው ወይ ጠራኸኝ? ወፍራሙን ልጅ ወደ ቤቱ እንዴት ቶ ይለዋል። ጓደኛውም ኢንተርኔት ላይ ያለ ነገር ነው ያወራው፣ ስለዚህ መለቀቅ አለበት ብሎ ይነግረዋል። በዚህ ጊዜም ዳኒ ጂንን ራሱ ሊያደርሰው ይወጣል። ጂንም በዝምታ ሲጓዝ ዳኒ ስለዚህ ኬዝ ምንም ፍንጭ እያገኘው አይደለም ሲል ያጉረመርማል። ጂንም ታዲያ ይህ ከኔ ህይወት ጋር ምን ያገናኘዋል? ፖሊሱ ያንተ ስራ ነው ይለዋል። ዳኒም አንተ ዩቲዩብ ላይ ተመሳሳይ ነገር አድርገ የለ፣ ለማንኛውም ምንም ነገር ከሰማ አሳውቀኝ፣ ባታሳውቀኝ ግን ከኔ ከፋ ሰው እንዳታውቅ ነው ማደርግ በማለት ይነግረዋል። ከዚያም በኋላ ዳኒ በትንሽ ምግብ ቤት ውስጥ ቁጭ ብሎ ምግብ ሲበላ የዚዮንን ውሻ ያየውና ይከተለዋል። ውሻውን ከቆሻሻ መጣያ ምግብ እየወሰደ ማንም ወደ ሌለበት ወደ ዚዮን ቤት ሲገባ ተመልክቶ የዳኒ ልብ በሐዘን ይዋጣል። በሌላ በኩል ጂን ዳኒ ያጣመማቸውን አሻንጉሊቶች ሲያስተካክል በሩ ይንኳኳና ምግብ የያዘ ሰው በር ላይ ቆሞ እንመለከታለን። ሰውየውም ሄልሜቱን ሲከፍት ጂን ጥንቃቄ ልታደርግ ይገባል፣ ቤቴ በጣም አስቸጋሪ በሆነ መርማሪ ተከቧል ብሎ ለጃኪ ይነግረዋል። ጃኪ ሲወጣም ሌላ መርማሪ ወደሱ በመምጣት ጥያቄ ጠይቀዋል። በዚህ ጊዜም ዳኒ ራቅ ብሎ ከባልደረባው ጋር መኪና ውስጥ ተቀምጦ ነበር። ባልደረባውም ለምንድነው ይህን ዩቲዩበር የምንከታተል ሲል ይጠይቀዋል። ዳኒም ከዓመታት በፊት የግድያ ወንጀል ስመረምር ይሄ ዩቲዩበር ወንጀለኛውን ደብቆት ነበር፣ አሁንም እንደሱ ያደረገ ይመስለኛል ብሎ ይነግረዋል። ልክ በዚህ ሰዓትም ሶስተኛው መርማሪ ይመጣና ሌላ ምግብ አድራሽ መጥቶ ነበር፣ ነገር ግን ፊቱን ለማሳየት ፈቃደኛ አልነበረም ብሎ ይናገራል። በዚህን ሰዓት ዳኒ እንዲከተሉ ታዞ ከመኪናው ይወጣና ወደ ጂም ቤት በመግባት ኬብሎቹን ከኮምፒውተሩ ላይ በመነቃቀል አንተን የሚቀጥሉትን ሰዎች የምትመርጥለት ብሎ ይጠይቀዋል። ፖሊሶቹ ደግሞ በሌላ በኩል በሞተር ሳይክል እየሄደ ያለውን ተላላኪ ሲከታተሉት ቆይተው በቀይ መብራት መንገድ ሲዘጋባቸው ጄምስ ከመኪናው ወርዶ በእግሩ እየሮጠ ይከተለዋል። ምግብ አድራሹ ልጅም የቱንም ያህል ለማምለጥ ቢሞክርም ጄምስ ግን በተቀላጠፈ ሁኔታ ይዘዋል። በሌላ በኩል ዳኒ የጂን አሻንጉሊቶች በመሰባበር ቤቱን ሲያተረማምስ ጂን እያደረግክ ያለኸው ነገር ከህግ አንጻር ልክ አይደለም ብሎ ይቃወመዋል። ለንግግሩ ግድ ያልሰጠው ዳኒ ቤቱን ማተረማመስ ሲቀጥል ጄምስ ተላላኪውን ይዞት ይገባል። ዳኒም ማን እሱን አምጣው አለህ እያለ ሲቆጣ አለቃው ይደውልለትና ለምንድነው ልጁን የምትመታው? እያደረግክ ያለኸው ነገር እኮ በቀጥታ ስርጭት እየተላለፈ ነው ብሎ ይቆጣውና ሌላ ችግር ሳትፈጥር በፊት በፍጥነት ቦታውን ለቀውጣ ሲል ያስጠነቅቀዋል። በዚህ ጊዜም ዳኒ ቤት ውስጥ ያሉትን የተደበቁ ካሜራዎች ሲፈልግ ከፖስተር ጀርባ የተደበቀ ያገኝና በፈገግታ አሁን ማን እንደሚያተርፍ እናያለን ሲል ይናገራል። በዚህን ሰዓትም ፖሊሶች በሩን የማትከፍት ከሆነ ሰብረን እንገባለን ብለው ይጮዋሉ። ጂንም 360 ዲግሪ እየዞረ የሚቀርጸውን ካሜራውን አውጥቶ ዳኒን ሲያሳየው ዳኒ በብስጭት ዱላ ይሰነዝርበታል። በዚህን ሰዓትም ጄምስ ከኋላው መጥቶ ሊያስቆሙ ሲሞክር ተላላኪው ልጅ ደግሞ በሩን ከፍቶ ይሮጣል። በዚህ ጊዜም ፖሊሶቹ ዳኒን ሊያስቆሙት ግር ብለው ይገባሉ። እዚህ ጋርም ከ4 ወራት በፊት የተፈጠሩ ነገሮች እውነታቸው ምን እንደሆነ ይወጣል። ከ4 ወራት በፊት ጃኪ ለወላጆቹ የመኖር ዓላማዬን እስካሁን ማግኘት ስላልቻልኩ ማንነቴን ለማግኘት ወደ ካናዳ ሄጃለሁ፣ ቀድሜ ነግሬያችሁ ስላልተሰናበትኳችሁ ይቅርታ የሚል መልእክት ያለበት ደብዳቤ ለወላጆቹ አስቀምጦ ወደ ኤርፖርት ከሄደ በኋላ ነበር የገደላቸው 2 ሰዎች ከሃይስኩል ጀምሮ ወንጀለኞች እንደነበሩ የሰማውና እፎይታ የተሰማው። በዚህ ምክንያትም 4 ጀግኖች ብቻ የሚለውን ስም ኢንተርኔት ላይ ገብቶ ሲፈልግ ምንም ሳያገኝ ይቀራል። አካውንቱ ላይ የቀረውን ገንዘብ ማነስ አይቶም ሐሳቡን ቀይሮ በባቡር ወደ ቦሰን ለመሄድ ይወስናል። የተወሰነ ከተጓዙም በኋላ ባቡሩ ባዶ ይሆንና በድንገት የሆነ ሰው አጠገቡ ተቀምጦ ፈገግ ይላል። ልጁም ከ4ቱ ጀግኖች መሃል አንዱ እኔ ነኝ፣ ስላስጠበቅኩ ይቅርታ ይለውና ወደ ቤቱ ወስዶ ተባብረን ለዚች ዓለም አንድ ነገር ማድረግ እንችላለን ሲል ይነግረዋል። ቀጥሎም የዚያን ቀን ከሚስተር ሆንግ ጋር ወደ ቤት የወሰድኩ እኔ ነበርኩ፣ ለረጅም ጊዜ ስፈልገው የኖርኩ ሰው መሆንን አላመንኩም ነበር በማለት ይነግረዋል። ጃኪንም አንተ በጣም ልዩ ኃይል ያለ ሰው ነህ፣ ሁሌም የምትገድላቸው ሰዎች ወንጀለኞች ሲሆኑ ከገደልካቸው በኋላ ማስረጃው በራሱ መንገድ ይጠፋል፣ ስለዚህ አምላክ ራሱ በዚህ በወንጀል የተጨማለቀ ዓለም የመረጠ ይመስላል ይለዋል። ከዚያም የምትፈልገውን ሁሉ አደርግልሃለሁ፣ እኔ ጋር 50 ሚሊዮን ብር ስላለኝ ከፈለክ ወደ ካናዳም ሄደ የህልምህን ኑሮ መኖር ትችላለህ ይለዋል። በዚህ ጊዜም ጃኪ በሰውየው ንግግር ተገርሞ የሚናገረው ነገር ያጣል። በሚቀጥለው ቀን ከቤት ወጥተው ሲንቀሳቀሱ ጂን ሁሌም የሆነ ወንጀል የሰራ ሰው ስታይ ሰውነት እንድትገል ገፋፋል አይደል ብሎ ይጠይቀዋል። ጃኪም አንገቱን በማወዛወዝ እንደሱ ብዬ አላስብም ሲለው ጂን ፈገግ ብሎ ቆይታ ያዋለ ይለዋል።
ማታ ላይም ጃኪ ወደ ጂን ሄዶ 4 ነን ብለኸኝ የለ እንዴ የታሉ ሌሎቹ ሲል ይጠይቀዋል። ጂንም ሚስተር ሆንግን ከዚህ ቀደም አግኝተኸዋል፣ ሌላኛውን ግን ባታገኘው ይሻላል፣ የምትፈልገው ነገር ካለ ከኔ ጀርባ ካለው ቁም ሳጥንስ መውሰድ ትችላለህ ይለዋል። ጃኪም የቁም ሳጥኑን በር ከፍቶ ሲገባ ራሱን የተደበቀ ክፍል ውስጥ ያገኘዋል። ወደ ክፍል ውስጥም ሲገባ የተለያዩ ወንጀለኞች ፋይል፣ የግድያ መሳሪያዎች እና ደግሞ ብዙ አዳዲስ ነገሮችን ያገኛል። ከዚያም አንዱን መሳሪያ ይመርጥና በር የተሰቀለ 4 ጀግኖች ብቻ የሚል ጃኬት ለብሶ ምሽቱን ሲዞር በድንገት ከሀብታም የቢዝነስ ሰው ጋር ይጋጭና ሰውነቱ በሙሉ ያንን የግድያ ስሜት በማምጣት እንዲገድለው ያዘዋል። በዚህ ሰዓትም ጂን የነገረው እውነት መሆኑን ያስተውላል። ከዚያም ሰውየውን ጠልፎ በወንዝ ዳር ከወንበር ጋር አስሮ ያስቀምጠውና ሰውየው ጃኪን እባክህ ትንንሽ ልጆች አሉኝ፣ ምንም መጥፎ ነገር አድርጌ አላውቅም፣ ለምንድነው ልትገለኝ የፈለግከው ሲል ይለምነዋል። ጃኪም ምንም መጥፎ ነገር ካላደረግ እንዴት እኔ ልገል ፈለግኩ፣ እየዋሸ ነው፣ እጣ ፋንታን ያገናኘን ሲል ይመልስለታል። ሰውየውም ሳላውቅ ስለገፋው ይቅርታ ጠይቄ ነበር፣ በሱ ምክንያት ብቻ ትገለኛለህ ሲል ይጠይቀዋል። ልክ በዚህ ሰዓትም ጂን ቦታው ላይ ደርስና የሰውየውን ስልክ ከኮምፒውተሩ ጋር አገናኝቶ የተደበቁ ፋይሎችን ሲከፍት ብዙ ወንጀሎችን ያገኛል። ከነዚህ ውስጥም አንዲት ወጣት ሴትን አስገድዶ ሲደፍር የሚያሳይ ቪዲዮ ነበረበት። ሰውየውም ይህ ያለመግባባት ነው፣ እባክህ ልቀቀኝ፣ የፈለግከውን ገንዘብ እሰጥሃለሁ እያለ ይለምነዋል። ነገር ግን ጃኪ አይኖቹ በፍጥነት ወደ ክፋት ተቀይረው በያዘው ቢላ ሰውየውን እስከ መጨረሻው ያሰናብተዋል። በሚቀጥለው ቀን ጠዋትም የሰውየው አስክሬን በውሃ ላይ ተንሳፍፎ ይገኛል። ጃኪም ለጂን በመጨረሻም የመኖር ዓላማዬን አገኘው ብሎ ይነግረውና ወደ ጂን ቤት በመሄድ በመሳሪያ የተሞላ ቦርሳውን ይዞ ይወጣል። ከዚያም በኋላ ጂን ሁሌ ወንጀለኞቹን ቪዲዮ ሲልክለት ተከታትሎ ይገላቸዋል። በዚህም ምክንያት ፖሊሶቹ ምንም አይነት ማስረጃ ማግኘት ከባድ ይሆንባቸዋል። በዚህም አለቃቸው ተናደው ሲጮህባቸው በንዴት አለቃቸው ላይ እጅ ያነሱትና ዳኒም ጭምር ከስራ ይታገዳሉ። በሌላ በኩል ጃኪ ስራውን ቀጥሎ የበለጠ ሰው በገደለ ቁጥር ከፍርሃት ይልቅ እርካታ እየተሰማው ይመጣል። መርማሪ ዳኒ ግን በተቃራኒ ህይወቱ ሲኦል ሆኖበት ሲያማርር ይታያል። የሆነ ቀን ማታ ላይ አንድ ፖሊስ ወደ አንድ ተላላኪ ቀርቦ የጃኪን ፎቶ በማሳየት ይህንን ልጅ ታውቀዋለህ ወይ ብሎ ይጠይቀዋል። ልጁም ይሄማ ጃኪ ነው ሲል ይመልስለታል። በመጨረሻም ፖሊሱ ጃኪን ያለበትን ያወቀ ይመስላል። እንደምታውቁት ሱፐርማን ሰዎችን የሚያተርፈው በመብረር ስፓይደርማን ደግሞ በድሩ ሲሆን ጃኪ ግን ወንጀለኞችን በመግደል ነበር። ወንጀል ሰርተው የተደበቁ በሙሉ በጃኪ ህይወታቸውን ያጣሉ። የእሱ ብቸኛ ምክንያት ፍትህ ሲሆን በዚህም ጂን ወንጀለኞችን በማቅረብ ያግዘዋል። ጃኪ ቀን ቀን ድምፁን አጥፍቶ ህይወቱን ለመግፋት በአንድ ሱፐርማርኬት ውስጥ በአሳ ስራ ላይ ነው ተመድቦ የሚሰራው። ብዙ ሰዎች ሊያወሩት ቢሞክሩም ጃኪ ግን ከማንም ጋር ብዙም የጠለቀ ግንኙነት ያልነበረው ሲሆን ቀኖቹን የሚያሳልፈው ከሰላማዊ ሰዎች ጋር ስራውን በመስራት ነው። በሌላ በኩል ሊና የተባለች ራሷን ደብቃ ከትውልድ ስፍራዋ ርቃ የምትኖር ሴት እንመለከታለን። የፍቅር ጓደኛዋም ግንኙነት ሲፈጽሙ ቪዲዮ ቀርጾ በመልቀቁ ምክንያት ከባድ እፍረት ተሰምቷት ነበር ሀገሯን ለቃ የተሰደደችው። ሊናም እንደ ጃኪ ከሰዎች ጋር ብዙም አትግባባና ሁሉንም ሰው በጥርጣሬ የምታይ ሰው ነበረች። አንድ ቀን ከሰዓት ላይ አንዲት ነገረኛ ሴት ከ3 ቀን በፊት ከሱፐርማርኬት የገዛቻቸው እቃዎች ኳሊቲያቸው የወረደ በመሆኑ ገንዘቧ እንዲመለስላት ሊናን ትጮህባታለች። ሊናም በኮምፒውተሯ ግብይቱን ለማረጋገጥ ስትሞክር ምንም ሳታገኝ ትቀርና ማናጀሩ ወደ እነሱ ይመጣና ሊናን እቃውን እንድትመልስና ተጨማሪ እቃዎችንም ለሴትዮዋ በስጦታ መልክ ሰጥቶ ይሸኛታል። ነገር ግን ሴትዮዋ ወደ መኪናዋ ስትደርስ መኪናዋ በሲጋራ ተጠርቁሶ ታገኛለች። በዚህን ሰዓትም በንዴት መኪናዋ አጠገብ የቆመውን ጃኪ ስታፈጥበት ሲጋራ ይዤ እዚህ ጋር ቆምኩኝ ማለት እኔ ነኝ ያደረግኩት ማለት አይደለም ብሎ ይመልስላታል። ሴትዮዋም ካሜራ አለኝ በእሱ አረጋግጣለሁ ስትለው ጃኪም ተቀብሎ ስለዚህ ካሜራሽ እንዴት ከሱፐርማርኬቱ ውጭ ላይ ከተቀመጡ እቃዎች ሰርቀሽ ተመላሽ ገንዘብ እንዳገኘሽ ያሳያል ማለት ነው፣ ስልክሽን ስጪኝ እንደውም ለፖሊስ ልደውል ይላታል። ይህ ሁሉ ሲሆን ሊና በርቀት እየተመለከተች የነበረ ሲሆን ማታ ላይም ወደ ጃኪ ቀርባ አንተም ልክ እንደኔ ነህ፣ ሁሌም ሰዎች ስላለፈው ማንነት ሲጠይቁ ራስን አርቀ ዝም ትላለህ፣ ልክ እንደኔ ከቤት ርቀ በሱፐርማርኬቱ ትሰራለህ፣ ልክ እንደኔ አጭበርባሪ ደንበኞችን በክፉ ታስተናግዳቸዋለህ። እኔ የሆነ ወቅት ላይ ትልቅ ህልም የነበረኝ ሰው ነበርኩኝ፣ አሁን ግን ምንም ማድረግ አልፈልግም፣ እንዲሁ መኖር ነው የሚፈልገው ትለዋለች። በሌላ በኩል ጡረታ የወጣው መርማሪ ፓርክ መርማሪ ዳኒም ቤቱ ሄዶ ሲጎበኝ እንመለከታለን። ወደ ቤቱ እንደገባም ውሻ ያይና ይሄ ውሻ እዚህ ምን ይሰራል ሲል ይጠይቀዋል። ዳኒም ቆሻሻ እየበላ ዝም ብሎ ሲዞር እኔ አሳድገዋለሁ ብዬ ወሰድኩት ብሎ ይነግረዋል። ፓርክም ለምንድነው የጄብስን ስልክ ማታነሳው ብሎ ይጠይቀዋል። ዳኒም ምንም መልስ ሳይሰጥ ሲቀር ፓርክ ወደዚህ እንዲመጣ ደውዬለታለሁ ይለዋል።
ቆይቶም ጄምስ ይመጣና እስካሁን ነገሮችን ከኔ ባትደብቅና ብታምነኝ ኖሮ ይሄን ወንጀለኛውን ልንይዘው እንችል ነበር፣ ከስራም አትታገድም ነበር ይለዋል። ከዚያም ፕሮፌሰር ሆንግ ሲገደል ታስታውሳለህ? ጃኪ በዛ ሰዓት ነበር ከኛ አምልጦ ወደ ቡሳን ሄደው ሲል የጃኪን ቪዲዮ ያሳየዋል። ዳኒም ከዚያ በኋላ በቡሳን ብዙ ግድያዎች ተፈጽመዋል፣ ግን ማንም አልተያዘም ሲል ይናገራል። ጄምስም ስለዚህ እኛ ራሳችን ወደዛ መሄድ አለብን ብሎ ይነግረዋል። ከዚያም ሁለቱ ተያይዘው ወደ ጃኪ ወላጆች ቤት ይሄዳሉ። ወላጆቹም ካዩት ረጅም ጊዜ እንደሆናቸውና እንደጠፋ ይነግሯቸዋል። ጄምስም ለምን ለፖሊስ ሪፖርት አላደረጋችሁም? አሁንም ሪፖርት አድርጉና እኛ እንፈልገዋለን ይላቸዋል። በሌላ ትዕይንት ሊና በሬስቶራንት ውስጥ ብቻዋን ተቀምጣ ስትበላ ዶን የተባለ ወጣት ሙሉ እንቅስቃሴዋን በአይኑ መከታተል ይጀምራል። በዚህ የተበሳጨችው ሊና ወደ እሱ በመሄድ ለምንድን ነው የምታፈጥብኝ? የሴክስ ቪዲዮ የፍላጎትን አነሳስቶብህ ነው ወይ ትለዋለች። ዶንግም አንገቱን በማነቃነቅ የሆነ ቦታ የማወቅሽ መስሎኝ ነው፣ ስሜ ዶንግ ይባላል፣ የዋክስ አገልግሎት የምትሰጭበት ሱቅሽ ከኛ ትምህርት ቤት ፊት ለፊት ነበር ይላታል። ከዚያም በኋላ ሁለቱ ተቀምጠው በማውራት አዲስ ጓደኝነት ይጀምራሉ። በሌላ በኩል የጃኪ እናትና ወደ ፖሊስ ጣቢያ ሄደው ልጃቸው እንደጠፋ ያመለክታሉ። ዳኒና ጄምስም ጥናታቸውን አጠናክረው ወደ ቡሳን በመጓዝ የዛን አካባቢ ፖሊስ እርዳታ ይጠይቃሉ። ነገር ግን የአካባቢ ፖሊሶች እኛ ጉዳዩን ይዘነዋል፣ ይህንን ልጅ ወንጀለኛ ነው በማለት ጣልቃ ለመግባት አትሞክሩ ሲሉ ይከለክሏቸዋል። ዳኒም ከበላይ አካል የመጣ ትዕዛዝ ስለሆነ እኛም ማገዝ ግዴታችሁ ነው ሲል የአካባቢ ፖሊሶች ይስማማሉ። በሚቀጥለው ቀን ጃኪ ወደ ስራ ሊሄድ ሲወጣ ሊፍት ውስጥ አንድ ልጅ ያይና ሰውነቱ እንዲያንቀው ይገፋፈዋል። ጃኪም እንደምንም ራሱን ተቆጣጥሮ ሁኔታውን ያሳልፋል። ልክ በዚያ ሰዓትም የሊና ስልክ ይጠራና ዶንግ እንደሆነ ይነግራታል። ሊናም ቁጥርን እንዴት አገኘኸው ስትል ትጠይቀዋለች። ዶንግም ቁጥሩ እኮ ነው እንዲሁ አገኘሁት በማለት ቀለል አድርጎ ይመልስላትና የሚያወራት ጠቃሚ ነገር ስላለ እንዲገናኙ ይጠይቃታል። በኋላ ላይ ሲገናኙ በረዥሙ ተንፍሶ ከፍቅረኛዬ ጋር ተጣለው በማለት የሊናን እጆች እንደ መዝናኛ ይዛቸዋል። የዛን ቀን ማታ ላይም ሊና ዶንግን ቤቷ እንዲያድር ያደረገችው ሲሆን ነገር ግን ልቧን በፍጹም አልከፈተችለትም ነበር። በሚቀጥለው ቀን ዶንግ ወደ እጮኛው ሄዶ ለስራ ጉዳይ ወደ ሌላ ቦታ ሊሄድ እንደሆነ ይነግራታል። ዶንግም መጋባት እንዳለብን አውቃለሁ፣ ነገር ግን የኔም ስራ አስፈላጊ ነው ይላትና ልትሸኘው ስትወጣ መኪናው ሻንጣዎቹ ተዘጋጅተው ተቀምጠው ታያለች። ከዚያም ዋሽተኸኛል፣ ለስራ ሳይሆን ከጓደኞቹ ጋር አሳ ልታጠምድ ነው የምትሄደው፣ ሂድ ተዝናና፣ እንደኔ አይነት ሚስት ግን የትም አታገኝም ትለዋለች። በሚቀጥለው ቀን ጃኪ ወደ ስራ ሲሄድ ሊናን ከአዲስ ሰው ጋር ያያታል። ጃኪም ዶንግ ፍቅረኛውን አሽቶ ሊና እንዴት እያደረገ መሆኑን አያውቅም ነበር። ዶንግ ለስራ ሄዳ አስመስሎ ከሊና ጋር የፍቅር ጊዜ ማሳለፍ ይጀምራል። ማታ ላይ ሲተኙ ሊና ተነስታ ስልኩን በመክፈት ከፍቅረኛው ጋር የተለዋወጣቸው መልእክቶች ታያለች። በዚህ ሰዓትም ዶንግ ይነቃና በንዴት ስልኩን ከእጇ ነጥቆ ሲወስድ ሊና ከሷ ጋር እንደተለያየ ስለነገርከኝ ነበር ከኔ ጋር እንድትሆን የፈቀድኩልህ፣ አንተ ግን ዋሽተኸኛል፣ አሁን እውነቱን ንገረኝ ስትል እያለቀሰች ትጠይቀዋለች። ዶንግም ቪዲዮሽን ሳየው ከአንቺ ጋር የመተኛት ፍላጎት አደረብኝ፣ ስለዚህም አደረግኩት ይላታል። በዚህ ንግግር የተጎዳችው ሊናም በቁጣ በመጮህ ድምፃቸው ከፍ ብሎ መጣላት ይጀምሩና ለፍቅረኛ ሁሉንም ነገር ነግራታለሁ ትለዋለች። በዚህም ዶንግ ሊናን አንቆ ይገላትና ምን ማድረግ እንዳለበት ተቀምጦ ማሰብ ይጀምራል። ጠዋት ላይም አንዲት ወጣት ሴት ቤቷ ውስጥ በተነሳ እሳት መሞቷ ዜና ላይ ይነገራል። ጃኪም ዝርዝሩን ከመስማቱ በፊት ቲቪውን ያጠፈዋል። እውነታው ግን ዶንግ ምንም አይነት መረጃ እንዲገኝበት ባለመፈለጉ ነበር ያንን መኖሪያ በእሳት ያቃጠለው። በኋላ ላይም ዳኒ ፖሊሶቹን ስለ ኬዙ ሲጠይቅ ይታያል። እነሱን ሱፐርማርኬት ውስጥ እንደምትሰራ ብዙም ከሰው እንደማትግባባና ወላጆቿን ብቻ በስልክ እንደምታወራ እናም ደግሞ በእሳት አደጋ እንደሞተች ይነገረዋል። ዳኒም ተገላ ሊሆን ስለሚችል ምርመራ ማድረግ አለብን ሲል ያዛል። በሌላ በኩል ጃኪ ወደ ስራ ቦታው ሲሄድ የስራ ባልደረባው የሊናን መገደል ይነግረውና ተገላ ሊሆን እንደሚችልም ይጨምርለታል። በድንገትም ሻካል የተባለ ጡረታ የወጣ ፖሊስ ወደ ጃኪ ስራ ቦታ በመምጣት ጃኪን ማሳደድ ይጀምራል። ጃኪን በፍጥነት አምልጦ ሊወጣ ሲል ከዳኒና ጄምስ ጋር ይፋጠጣል። ዳኒ ተሯሩጦም ወደ ስቶር ገብቶ ለማምለጥ ሲሞክር ሻካል ይመታውና ይጥለዋል። ቀጥሎም ተነስ ገና ብዙ የምንሄድበት አለ ብሎ ይጮህበታል። በዚህ ሰዓትም ዳኒ ወደ ስቶሩ ሲመጣ በነበረው ድምፅ ሻካል ሲዘናጋ ጃኪ አምልጦ ይሮጣል። ጄምስም የካሜራው ሃርድ ዲስክ እንደተሰረቀ ይናገራል። ዳኒም ወደ ሱፐርማርኬቱ ባለቤት ሄዶ የጃኪን ፎቶ በማሳየት ይህን ልጅ ታውቀዋለህ ወይ ሲል ይጠይቀዋል። ባለቤቱም አዎ ሰራተኛዬ ነው ብሎ ይመልስለታል። አንድ ፖሊስም ወደ ዳኒ ቀርቦ ይበቃሃል፣ አንተ እኮ ከስራ ታግደሃል ይለዋል። ዳኒም ስለዚህ ምን ይሁን ብታገድ እንኳን ስራዬን መስራት እቀጥላለሁ ብሎ ይናገራል። በሌላ በኩል ሻካል በቤቱ ቁጭ ብሎ የተሰረቀውን ካሜራ ሲመለከት ዶንግን ያየዋል።
ትዕይንቱ ቀጥሎ ዶንግ ሐኪም ቤት ውስጥ ተቀምጦ እንመለከተዋለን። ሐኪሙ ዶንግ በደም ውስጥ HIV እንዳለበት ይነግረዋል። በነገሩ የደነገጠው ዶንግ መኪና ውስጥ ገብቶ ለፍቅረኛው ሲደውል ፍቅረኛው ከቀናት በፊት ከጓደኛዋ ጋር ወደ መጠጥ ቤት ሄዳ HIV እንደተያዘች በመናገር ይቅርታ ተጠይቀዋለች። ዶንግም በንዴት ስልኩን አጥብቆ ይይዘዋል። ከዚያም ወደ ቤቱ ሲሄድ ሻካልን ቀድሞ ቤቱ ደርሶ ያገኘዋል። ሻካልም ሊሊያን ታውቋታል አይደል? አብራችሁ ተኝታችኋልስ ብሎ ይጠይቀዋል። ዶንግም አዎ ግን እኔ አልገደልኳትም ሲል ይመልሳል። ሻካልን ጎረቤቶቿ የዛን ቀን ስትጣሉ ሰምተዋችሁ ነበር፣ ነገሮች ሳይቀያየሩ በፊት እውነቱን ንገረኝ ይለዋል። ዶንግም ምራቁን በግድ ውጦ ሊና እንዴት ማድረግ ሲጀምር ፍቅረኛ ነበረችኝ፣ ሊና ያንን ስታውቅ እየተከራከርን ነበር እንጂ አልገደልኳትም በማለት ይናገራል። ሻካልም እጆቹን በማጨብጨብ አይኖቹን ሲያጉረጠርጥ ዶንግን የማሰረ ፍቃድ እንኳን ራሱ የለህም አይደል ይለዋል። ሻካልም ላስር ሳይሆን ልገልን የመጣሁት ብሎ ያንቀዋል። ትዕይንቱ ቀጥሎ ጃኪ ወደ ጂን ደውሎ ፖሊሶች እየተከተሉኝ አምልጬ ነው ይለዋል። ጂንም ስልክህን አጥፋ፣ ከእይታም ተደበቅ፣ ሌላውን ነገር እኔ እቆጣጠራለሁ ይለዋል። እዚህ ጋርም ትዕይንቱ ወደ ሻካል ይወስደንና ዶንግን በፕላስተር ጠምጥሞት ያንን ማይረባ እየፈለግኩት ነበር፣ ነገር ግን ሁሌም በማድ እንዳንተ አይነት ሰዎች ያጋጥሙኛል፣ እኔም እገድላቸዋለሁ፣ እሱም መምጣቱ አይቀርም ይለዋል። ዶንግም እውነቱን ከነገርኩ ትለቀኛለህ ወይ ሲል ይጠይቀዋል። በዚህም ሻካል ፈገግ ብሎ ሊና እንደገደልክ ካመንክ ኑዛዜን ወረቀት ላይ መጻፍ አለብህ ይለዋል። ዶንግም እጆቹ እየተንቀጠቀጡ ኑዛዜውን ይጽፋል። ነገር ግን ጽፎ ሳይጨርስ እዛው ይሞትና ሻካል ቤቱ ምንም አይነት ማስረጃ እንዳይገኝ አድርጎ ያጸደዋል። በሌላ በኩል ዳኒ ከአንድ ፖሊስ ጋር በመሆን ወደ ጃኪ ቤት ሲሄድ፣ ጄምስ ደግሞ ከሌላ መርማሪ ጋር ሆኖ ወደ ዶንግ ቤት ይሄዳል። በመንገዳቸው ላይም ሳያውቁት ከሻካል ጋር ይተላለፋሉ። በሩ ጋር ደርሰው ቢያንኳኩም የሚከፍትላቸው ግን አልነበረም ነበር። በሌላ በኩል ዳኒና ባልደረባው የጃኪን ቤት በኃይል ሰብረው ይገባሉ። እነ ጄምስ በሩን ለማዳመጥ ሲሞክሩ የእሳት ሽታ የሸታቸውና ለማየት ሲሞክሩ ቤቱ ጋይቶ ጄምስን በሩ ተወርብሮ ይመታውና ይወድቃል። በሌላ በኩል ጃኪ በሊፍት ውስጥ ሳየው ሰውነቱ ያስጠነቀቀውን ሰውዬ ፖሊሶች ይዘው ሲጠይቁት አዎ የጃኪን ቤት ቁልፍ ሰርቄ የእሳት ማጥፊያ ነፍቼበታለሁ፣ ምክንያቱም ደግሞ ክፍሉ እንዲቆሽ ስለፈለግኩ ነው፣ ነገር ግን ጃኪን እንዲሁ ፊቱን ስለማልወደው ነው፣ ለዚህ እንዴት ክስ አቀረበብኝ ብሎ ይመልሳል። ፖሊሱም አንዲት ሴት ተገላ መሞቷንና የእሱ ድርጊት መረጃ እንዲጠፋ ማድረጉን ይነግረዋል። በሌላ በኩል ዳኒ ታማሚ አባቱን ለመጠየቅ በሄደበት ከጄምስ ስልክ ይደወልለትና የሆነ ሰውን በጨረፍታ ይኬ ነበር፣ ምናልባት ቦምቡን ያጠመደው እሱ ሊሆን ይችላል ብሎ ይነግረዋል። ዳኒም ራስን ተከባከብ፣ ሌላውን ነገር ለኔ ተወው ይለዋል። ዳኒም ስልኩን ዘግቶ እናቱን የጤንነት ሁኔታ በአሳሳቢ ደረጃ ላይ ስላለው እንጀራ አባቱ ደህንነት ሲጠይቃት ይታያል። በሌላ ትዕይንት ጂን ወደ ቤቱ ሲገባ የቤቱ መብራት ጠፍቶ ሲጋራ ሲጨስ ይደርሳል። ሁሉም ካሜራዎችና ማይኮች ተነስተው መብራቱ ሲበራም ሻካል ተቀምጦ ይታያል። ጂንም በዶንግ ቤት ቦምቡን የጠመድከው አንተ ነህ ወይ ሲል ይጠይቀዋል። ሻካልም በምጸት ፈገግ ብሎ እንደሱ ሳደርግ ጀግና ብለህ ትጠራኝ ነበር ይለዋል። ጂንም ጀግና አይደለህም በማለት በንዴት ይመልስለታል። ሻካልም አንዱን የጂንን አሻንጉሊት በማንሳት ጂንን ያስፈራራበትና የማውቀውን ነገር ሁሉ ያስተማርከኝ አንተ ነህ፣ አሁን ደግሞ አዲስ ጀግና ፈርተናል፣ የት ነው ያለው? ላገኘው ፈልጋለሁ ይለዋል። ጂንም እኔም የት እንዳለ አላውቅም፣ እኔም ላገኘው ፈልጋለሁ ሲል ይመልስለታል። ሻካልም እየፈለግከው በማለት ያሾፍበትና ሰላም ልለው ሞክሬ ነበር፣ ነገር ግን ስለፈራ ሮጦ አመለጠኝ፣ ደግሜ ላገኘው ፈልጋለሁ፣ የምንገናኝበትን መንገድ አመቻችልኝ፣ እስከዛው ይህን መጽሐፍን ወስጄዋለሁ በማለት ተናግሮ ሊወጣ ሲል ጂን ከጀርባው ሊመታው ይሰነዝርበታል። ጂን የረሳው ነገር ቢኖር የሻካል ተሰጥኦ ከኋላ የሚደረገውን ነገር ቀድሞ ማወቁን በመሆኑ ሻካል አንስቶ ይወረውረዋል። በሌላ በኩል ጃኪ ራሱን በነገሮች ለመደበቅ ቪዲዮ ጌም ለመጫወት ሄዶ ሲቀመጥ አጠገቡ የሆነ ሰው ተቀምጦ ያይና ሰውነቱ የግድያ ስሜቱን ያመጣበታል። ጃኪም ራሱን እንደምንም ተቆጣጥሮ ምንም ሳያሳውቅ ከቦታው ተነስቶ ይወጣል። ትዕይንቱ ቀጥሎ መርማሪ ጄምስ ለጥያቄ ወደ ጂም ቤት ሄዶ ሲያንኳኳ ከሻካል ጋር ይገጣጠማሉ። ሻካልም አንተ ማነ ብሎ ሲጠይቀው ጄምስ ፖሊስ ነኝ ብሎ ይመልስለታል። በዚህ ጊዜም ሻካል ያለምንም ማቅማማት ከፎቅ ላይ አንስቶ ይወረውረዋል። ፖሊሶችም መጥተው ጂንን ሲያስሩት ጂን ከዳኒ ውጪ ከማንም ጋር እንደማያወራ ይናገራል። ጂንም ጥል ሰምቼ ከቤት ሲወጣ ጓደኛ ከፎቅ ተወርውሮ አየሁት ብሎ ይነግረዋል። ዳኒም ሽጉጡን አውጥቶ እውነቱን ካልነገርከኝ እገልሃለሁ ይለዋል። በዚህ የፈራው ጂንም ሻካል ነው ይህን ያደረገው ተመልሶ መጥቷል ብሎ ሲናገር ታሪኩ ወደ ሌላ ትዕይንት ይወስደናል። ሁለት በፍቅር የነሆለሉ የኮሌጅ ተማሪዎች በመኪና ከመገጨት ለጥቂት ይተርፉና ወንዱ ሹፌሩን በቁጣ ይሰድበዋል። ነገር ግን ከኋላ የተቀመጠው ሰው ሻካል ነበርና ልጆቹ ሲሄዱ በትኩረት ያያቸዋል።
ትዕይንት ወደ ጂን ተመልሶም ዳኒ ቀድመ ብትነግረኝ ኖሮ ይህ ሁሉ አይፈጠርም ነበር ሲል ይቆጠዋል። ጂንም ለጃኪ ስለዚህ ጉዳይ ምንም እንደማትነግረው ቃል ግባልኝ፣ እሱ ምንም አያውቅም ይለዋል። ዳኒም ብትደበቅ ይሻልሃል፣ ካልሆነ ቀጣዩ አንተ ነህ ይለውና ወጥቶ ያለውን ነገር ለስራ ባልደረቦቹ ይናገራል። አንዱም ፖሊስ ያንተን መንገድ ባንከተል ኖሮ ይሄኔ ማንም ከስራ ባልታገደ ነበር ሲል ዳኒ በንዴት ቦታውን ለቆ ይሄዳል። በተመሳሳይ ሰዓት ሻካል ሲከተላቸው የነበሩትን ወንድና ሴት በአንድ ህንፃ ጣሪያ ላይ ይዟቸው ወንዱን ያለምንም ምህረት ቅጥቅጥ አድርጎ ይመታዋል። እናንተ ልጆች ትልልቅ ሰዎችን ስለማክበር ምንም የምታውቁት ነገር የለማ። ለነገሩ እናንተ ሳትሆኑ ቤተሰቦቻችሁ ናችሁ አፋችሁን በምትከፍቱ ሰዓት 2 ጊዜ በጥፊ ቢያጠናግሯችሁ ኖሮ እንደዚህ ጨምላቃው ናችሁ አታድጉም ነበር ይላቸውና ወደ ሴቷ ተጠቅቶ አንቺ መሄድ ትችያለሽ፣ ነገር ግን በመጀመሪያ እስክሪፕቱ ስጭኝ ይላታል። ልጅቷም እንደሌላ ስትነግረው ተማሪ ሆነሽ እንዴት አይኖርሽም ሲል ይጠይቃታል። እሷም የስዕል ተማሪ ነኝ ስትለው እንደዛ ከሆነማ ሳይኝ ይላታል። ልጅቱም መልሳ መሳል አልችልም፣ እባክህ ልሂድ፣ እኔ ምንም አላደርግልህም፣ አትግደለኝ ስትል ትለምነዋለች። ሻካልም ፈገግታው ጠፍቶ ምንም የማታውቂ ከሆነ ለምን እንደዛ ውድ በሆነ ትምህርት ቤት ውስጥ ትማሪያለሽ? አንቺ ጥቅም የለሽም ብሎ እሷንም ይገላታል። በሌላ በኩል ጃኪ እንቅልፍ አጥቶ ሲገላበት በቲቪ ዜና ሲተላለፍ ይመለከትና ቀደም ብሎ አጠገቡ ቪዲዮ ጌም ሲጫወት የነበረው ሰው ፎቶ ተለቆ የሆነች ሴትን እንደገደለ ዜና ይሰማል። በዚህም ምክንያት ገዳዩን ለመፈለግ ይነሳል። ትዕይንቱ እዚህ ጋር ወደ ዳኒ ወስደንና አባቱ አጠገብ ተቀምጦ ሲያስታምመው ከአዲሱ መሪያቸው ስልክ ይደወልለትና ያለበት ድረስ በአካል በመሄድ ዳኒ ሻካልን ለመያዝ እርዳታ እንፈልጋለሁ፣ አንተ ብቻ ነህ ይህን ሰው በደንብ የምታውቀው፣ በአሁኑ ደግሞ የአንድ ህንፃ ግንባታ ድርጅት አስተዳዳሪ ልጅን ገሏል፣ በዚህን ኬዝን መፍታት የቻለ ሰው እድገት ይሰጠዋል፣ አንተም ከነገ ጀምሮ ወደ ስራ መመለስ ትችላለህ፣ እባክህ እርዳኝ በማለት ይጠይቀዋል። በመቀጠል ጂን ሻካል ወደ ገደለበት ልጅ አባት ድርጅት ሄዶ ሲቀመጥ ስልክ ይደወልለትና ጃኪ ሻካል ምን አይነት ሰው ነው ሲል ይጠይቀዋል። ጂንም በዚህ ሰዓት ለመጀመሪያ ጊዜ ሻካል 4-5 ሰዎችን በአንዴ በኃይል ሲደበደብ የተገናኙበትን አጋጣሚ በአእምሮ ያስታውሳል። ከዚያም ሁሉንም ነገር ለእኔ ተውልኝ፣ እኔ አስተካክለዋለሁ ሲል ጃኪ ላገኘው ፈልጋለሁ ይለዋል። በዚህም ጂን ወደ ባለሀብቱ ሰዎች ገብቶ እቅዳቸው እንደተቀየረ ይናገራል። በሌላ በኩል ሻካል ቤቱ ቁጭ ብሎ ከዚህ በፊት የገደላቸው ሰዎች የጻፉትን ኑዛዜ እያገላበጠ ሲያነብ ይታያል። ከዚያም ስልኩ ላይ ከጂን ጃኪ ሊያገኝ ይፈልጋል የሚል መልእክት ይገባለታል። ሻካልም ለጃኪ በቪዲዮ ደውሎ እኔን ለማግኘት እንደምትፈልግ ሰማው፣ እንዴት ያለ ደፋር ሰው ብትሆን ነው፣ ለማንኛውም በፍጥነት ወደ ኤር ክለብና ይለዋል። ጃኪም ወደ ተባለው ቦታ በፍጥነት ሲደርስ ሻካል እዛው ተቀምጦ እየጠበቀው ነበር። ሻካልም ስታንዳርድ ምን እንደሆነ ማወቅ ፈልጋለሁ ይለዋል። ጃኪ ግን ምንም መልስ ሳይሰጠው ይቀራል። ሻካል ቀጥሎ ማንን መግደል እንዳለብህ ቀድመ እንደምታውቅ ሰምቻለሁ ይለዋል። ጃኪ ግን በድጋሚ ምንም መልስ ሳይሰጠው ይቀራል። በዚህ ጊዜም ሻካል እንዴ ደደብ እየሆንክ ነው እንዴ ሲል ያላግጥበታል። ልክ በዚህ ሰዓትም የስኮርፒዮን ቡድኖች ቦታውን ሰብሮ ይገቡና እሰሯቸው፣ ይህንን እኛ ራሳችን እንወጣዋለን ሲሉ ይናገራሉ። ሻካልም ጃኪን ወንጀለኞች መሆናቸውን ታውቃለህ አይደል ይለዋል። ጃኪም በአዎንታ ራሱን ሲነቀንቅ መጠየቅ የምትፈልገውን ጠይቀኝ ይለዋል። ጃኪም መጽሐፌ የታለ ሲል ይጠይቀዋል። ሻካልም እስካሁን አንብቤ ያልጨረስኩትም ብሎ ይመልስለትና ያንን ወፍራም ሰውዬ ብዙ አትመነው፣ አንድ ጥፋት ብታጠፋ አሳልፎ ይሰጣል፣ ባይሆን ከኔ ጋር እንስራ ይለዋል። ጃኪ ግን አይኖቹ ሻካልን በመግደል ተሞልተው ነበር። ሻካል ቀጥሎም ከኔ ጋር ከሰራ ስህተቶቹ ሁሉ ይማሩልሃል፣ እንደምታውቀው ዓለምን የተሻለ ለማድረግ በመስራት ውስጥ ብዙ ስህተት አለና አስብበትና ነገ ጠዋት አሳውቀኝ ይለዋል። ተነስቶ ሲዞርም ጃኪ እጆቹን ሲሰነዝር ሻካል ቀድሞ ያጠቃውና በጥፊ ከደጋገመው በኋላ እኔም እጅ ከኋላ ሲሰነዘርብኝ የማወቅ አቅም አለኝ፣ አንተ ምንም ኃላፊነት የማይሰማ ሰው ስለሆንክ ብገል ጥሩ ነው ሲል የስኮርፒዮኖቹ ቡድኖች ሲገቡ ጃኪ ሸውዶት ያመልጣል። ሻካልም ባሩ ተዘግቷል ሲላቸው አንተን ለመውሰድ ነው የመጣ ነው ይሉታል። ጃኪም ወደ ውጭ ሲወጣ ጂንን ታስሮ ያገኘውና ሲፈታው ጂን እባክህ አንድ እድል ስጠኝ ይለዋል። ጃኪም ፈርቻለሁ ብሎ ሲመልስለት ጥይት ይተኮሳል። የተተኮሰው ጥይት የሻካል ሲሆን ሁሉንም በአንድ ምትና ጥይት ሲዘራቸው ቆይቶ አንደኛውን ለአለቃው እንዲደውል በማስገደድ ልንይዘው አልቻልንም፣ በጀርባ በር አመለጠን ብሎ እንዲናገር ያደርገዋል። ስልኩ ሲዘጋም ሻካል አለቃ ምንድን ያለ ሲለው በነፍስ እንዳለ እንድትያዝና የልጅ ልጁን በቀል ራሱ መበቀል እንደሚፈልግ ነው የተናገረ ይለዋል። ሻካልም በምጸት ከሳቀ በኋላ ከስዕል ትምህርት ቤት የመጣችው ልጅ የእሱ የልጅ ልጅ መሆኗን ለምን ቀድማ አልነገርከኝም ብሎ ይገለዋል። ቆይቶም ፖሊስ ወደ ቦታው ሲደርስ ሁሉም ሰው ሞቶ ያገኛል። ዳኒም ተደውሎለት ወደ ፖሊስ ጣቢያ ሄዶ የሆቴሉን ካሜራዎች ሲመረምር ጂንና ጃኪን ያያቸዋል።
አንዲት ሴት ፖሊስም ሻካልን መኪና ውስጥ ተቀምጦ ማየቷን ትናገራለች። ፖሊሶችም ወደ ቦታው ሄደው ሰዎችን ሻካል እንዳዩት መጠየቅ ሲጀምሩ ከሰዓታት በፊት ሌሎች ሰዎች እንደጠየቋቸው ይናገራሉ። ይህ ሁሉ ሲሆን ሻካል በሁለት ወገኖች ሲፈለግ የአንድ ጣሪያ ከፍታ ላይ ቆሞ ሁሉንም ያስተውላል። ፖሊሶችም ወደ ቤቱ ሄደው ከገደላቸው ሰዎች የተጻፉትን የይቅርታ ደብዳቤዎችን ያገኛሉ። በሌላ በኩል ጂንና ጃኪ ለማምለጥ ሲዘጋጁ እናያለን። ጂን ወደ ደቡብ ሄደን እንደበቃለን፣ በዛ ሻካል አያገኘንም ይለውና ወደ ጃኪ ትውልድ ሀገር ይሄዳሉ። በዚያም 2 ሲም የሚል ስልክ በሴት ስም ይገዙና ይሄዳሉ። ነገር ግን የዛን ቀን ማታ ጃኪ ቀስ ብሎ ወደ ድሮ ሰፈሩ ሲሄድ መጥፋቱን የሚገልጽ ጋዜጣ ተለጥፎ ያይና ወደ ታች ሲወርድ እናቱን ከርቀት በጭንቀት ወደ ቤተ ክርስቲያን ስትሄድ አይቶ በሩቅ ይከተላታል። በሌላ በኩል ሻካል የድርጅቱን አስተዳዳሪ ታማኝ ሰው በመያዝ አለቃው የት እንዳለ እየደበደበ ይጠይቀዋል። በተመሳሳይ መልኩም ፖሊሶች አለቃውን እስካሁን ሊያገኙት አልቻሉም ነበር። ዳኒም ነገሮችን አገናኝቶ ሻካላውን ወደ አስተዳዳሪው ነው የሚሄደው፣ እሱ ከመድረሱ በፊት መቅደም አለብን ብሎ ከባልደረቦቹ ጋር ይወጣል። ትዕይንቱ ቀጥሎም የአስተዳዳሪው ጸሐፊ በር ላይ ላሉት ጋርዶች ደውላ አስተዳዳሪው ማንም ሰው ወደዚህ እንዳይገባ ሲል አዟል ስትል ትነግራቸዋለች። እውነታው ግን ሻካል ነበር ይህን እንድትል ያደረጋት። ቀጥሎም አስተዳዳሪው በፕላስተር ታሽጎ ሶፋው ላይ ተንጋሎ ይታያል። ሻካልም ለጸሐፊዋ የእንቅልፍ መድኃኒት ይሰጣትና ሰውየው ላይ እንድትተኛ ያደርጋታል። በር ላይ ያሉት ጋርዶችም ይሄ ሽማግሌ ሰውዬ የልጅ ልጅ እኩያ ከምትሆን ሴት ጋር እንዴት ይባልጋል ሲሉ ያሙታል። ሻካልም አንተ በጣም መጥፎ ሰው ነህ፣ ነገ የሞትህን ዜና ህዝቡ ሲሰማ አንተን የገደለውን ሰው ሲባርክ ይውላል ብሎ ያሾፍበታል። ከዚያም ወረቀት አውጥቶ የይቅርታ ደብዳቤውን እንዲጽፍ ሲያዘው ዳኒ ከባልደረቦቹ ጋር ይደርስና ጥይት ይደቅንበታል። ልቀቀውና እጅህን ስጥ ሲለውም ሻካል በያዘው ጩቤ የሰውየውን አንገት ይዞ ልውጋውና ከነ ማስረጃው ብትይዘኛ አይሻልም ወንድሜ ብሎ ያሾፍበታል። ዳኒም እሱን ለማስፈራራት አንድ ጊዜ ይተኩሳል። ሻካልም በህይወት እስካሁን ማንንም ገላ አታውቅም፣ አባት ስለሞተ ነው አሁን መግደል የፈለግከው፣ በልግደነኝ ለምንድን ነው ማተኩሰው፣ እንደውም እኔ ላሳይ በማለት የአስተዳዳሪውን ጉሮሮ ይበጥሰዋል። በዚህ ጊዜም ፖሊሶች ይይዙትና ያስሩታል። ዳኒና አዲሱ አለቃው ሲወጡ አስተዳዳሪውን አትርፈ ነው ቢሆን ጥሩ ነበር፣ አሁን ግን እድፈትም አይሰጡኝም፣ ለማንኛውም ሪፖርተሮች ቦታውን መክበባቸው ስለማይቀር ፊትን ያዘን አስመስለ የቻለውን ሁሉ አድርገናል፣ ግን ልናተርፍ አልቻልንም በላቸው፣ አባትህን ደግሞ ወደ ፖሊሶች ሆስፒታል እንዲዘዋወር አድርጌያለሁ ይለዋል። በሌላ በኩል ጂን ለጃኪ ልጅ እያለው ዘራፊዎች መጥተው ወላጆችን ገደሏቸው፣ ዘመዶቼ መጥተው በልተው ጠጥተው ነገሩን ረሱት፣ የዛኔ ነው ፍትህ ጥንካሬ እንደምትፈልግ የገባኝ፣ እኔ ደካማ ነበርኩኝ፣ በዚህም ጥንካሬን ከሌሎች መቀበል ለመድኩኝ ብሎ ይነግረዋል። ፊልሙ እዚህ ጋርም ወደ እነ ሻካል ተመልሶ በፖሊሶች መኪና ተከቦ ታስሮ የተቀመጠውን ሻካልን ያሳየናል። ሻካል እጄ ላይ ያለው ደም እየረበሸኝ ነው፣ ቁልፉን ለቀቅ አድርጉልኝ ብሎ ሲናገር ሁሉም ዝም ይሉትና እጆቹን ከፍ አድርጎ ማፋጠቅ ሲጀምር አንደኛው ፖሊስ ላይ ያላለት ሲሞክር ሁሉንም በጣጥሶ ከደበደባቸው በኋላ መኪናው ተገልብጦ ያመልጣል። በንጋታ የአስተዳዳሪው ቀብር ላይም የአስተዳዳሪው ልጅ የፖሊሶቹን አለቃ ያመለጠውን ወንጀለኛና ተባባሪዎቹን ካልያዘ ስራ ያበቃለታል ሲል ያስፈራረዋል። በሌላ በኩል ጂንና ጃኪ ተቀምጠው ሲመገቡ በቲቪ ላይ ሻካልና ግብረ አበሮቹ ተብሎ የራሳቸው ፎቶ እንደተለቀቀ ይመለከቱና በጣም ይደነግጣሉ። ጂንም ከዚህ ቀደም ጥፋቱን ወደ ሸፈነለት የጥርስ ሐኪም በመሄድ ገንዘብ ቢቀበልም ዜናውን የጃኪ እህትና እናት ሰምተው ራሳቸውን ይስታሉ። እነዚህም መኪናቸውን እየነዱ ሲወጡ ጃኪ በንዴት ምን አይነት ጅን ነኝ ሲል መሪውን መቀጥቀጥ ይጀምራል። ጂንም ወደ አረብ ሀገር በመርከብ በድብቅ እንሄዳለን ሲል ያረጋጋውና ወደ ድርጅቶች ሲሄዱ ዋጋ ይወደድባቸዋል። በመኪናቸውም ሲመለሱ የጂን ስልክ ጠርቶ ሐኪሙ መስሎት ሲያነሳውም ሻካል ወዴት እየሄዳችሁ ነው? አሁን ሶስታችንም ተፈላጊ ስለሆነ ጓደኛ ማቾች ነን፣ ወደ ኦስቲን ፋብሪካ ነው ይለውና ጃኪ ማን እንደደወለ ሲጠይቀው ጂን ሐኪሙ ነው ብሎ ያሸዋል። ፈጣን መንገድ ላይ ሲደርሱም ጂን አብረን ከሄድን የመያዝ እድላችን ከፍተኛ ስለሆነ አንተ በመርከቡ ሂድ፣ እኔ ባስ ልፈልግና እመጣለሁ ብሎ ትሄዳል። ጃኪም የጂንን አድራሻ ከስልኩ ይጠልፍና በታክሲ ወደ መርከቡ በመሄድ የውሸት ፓስፖርቱንና መታወቂያውን ለሰውየው በመስጠት በመጠበቂያ ክፍል ውስጥ መጠበቅ ይጀምርና ከቦርሳ ውስጥ ደብዳቤ አግኝቶ ሲያነብ ይታያል። በመቀጠል ጂን ወደ ዳኒ ቤት ሄዶ ሻካልን በመያዝ እንደሚያግዘው ይነግረዋል። ዳኒም ያንተን እርዳታ አልፈልግም፣ በአንተ ምክንያት ይዛን ቀን ማታ ስንት ሰው እንደሞተ ታውቃለህ? ለመሆኑ ምን ስትሰራ ነበር ይለዋል። ጂንም አንተም እኮ አስተዳዳሪው ማትረፍ አልቻልክም፣ ባይሆን ሻካልን ከማንም በላይ ስለማውቀው ላግዝ ይለዋል። በዚህ ሰዓት የዳኒ እናት አባቱ ወደተኛበት ክፍል ስትገባ ሻካል ተቀምጦ ይታይና ለዳኒ ስልክ ተደውሎ ዳኒ በአስቸኳይ እየሮጠ ሲወጣ ይታያል።
እዚህ ጋርም ፊልም ወደ ጃኪ መልሰንና ከጂን የተጻፈለትን ደብዳቤ እንዲህ ሲል ያስነብበናል። ከአንተ ጋር አብሬ መሄድ አልችልም፣ ወደ ኋላ ቀርቼ የተፈጠረውን ነገር በሙሉ ማስተካከል አለብኝ የሚል ሲሆን ጃኪም ደብዳቤውን አንብቦ ሲጨርስ ምንም ሳይናገር አካባቢውን ለቆ ሲሄድ እንመለከታለን። ዳኒም ሆስፒታል ሲደርስ እናቱ ተርፋ ብትጠብቀውም አባቱ ግን ሞቶ ነበር። የዳኒ ባልደረባም እረፍት ውሰድ ነገሮችን እኛ እናስተካክላለን ቢለውም ዳኒ ግን በእንቢታ ወደ መኪናው ገብቶ ሽጉጡን ያወጣና ወደ ሻካል ውሰደኝ ሲል ጂንን ያዘዋል። አለቃውን መልሶ የጠራውና ወደ ቤቱ ሄዶ እረፍት እንዲያደርግ ይነግረዋል። ዳኒም መኪናውን በፍጥነት አስነስቶ ሲነዳ ሌሎቹ ባልደረቦች ወደ አለቃው በመሄድ ዳኒ ወደ ሻካል ለበቀል እንደሄደ ይነግሩታል። ከቆይታ በኋላም ጂን ለጃኪ ምንም አትነግረውም አይደል ሲለው ዳኒ ይበሳጫል። ጂንም ሻካል እንድትይዘው እየረዳሁ እኮ ነው፣ ስለዚህ የፈለግከውን አድርግ፣ ጃኪን ግን እንዳትጎዳው ይለዋል። በሌላ በኩል ጃኪ መኪናውን አስነስቶ በስልኩ የጂንን እንቅስቃሴ እየተከተለ መንዳት ይጀምራል። ጂንም በድጋሚ ለዳኒ እስካሁን የገደልናቸው ሰዎች በሙሉ የሚገባቸው ናቸው ሲል ዳኒ ከመኪናው ወጥቶ ይመታውና ማናችሁ እናንተ ራሳችሁን እንደ ነቢይ ነው እንደምታዩት ይለዋል። ጂንም አንተ ሳውን ወደ ሻካል እየሄድክ ያለኸው እንደ ፖሊስ ሳይሆን ለበቀል ነው ይለዋል። ቆይቶም ጂን ሻካል ወዳለበት ፋብሪካ ብቻውን ሲገባ ይታያል። ሻካልም ብቻህን እንደመጣ አትንገረኝ፣ የሆነ ተንኮል ተጠቅመሃል ማለት ነው፣ እንደሱ ከሆነማ ነገሮች አስደሳች ይሆናሉ ይለዋል። ልክ በዚህ ሰዓትም ዳኒ ገባና ሻካል በዚህ ፍጥነት ባይሆንም እንደምትመጣ አውቄ ነበር ይለውና ይህ ወፍራም ሰውዬ እኔን ለመያዝ አንተን እየተጠቀመ ነው ይለዋል። ዳኒም እንደዛ ሳይሆን እንድገል ነው ብሎ ሽጉጡን ያወጣል። ሻካልም አባት ለዓመታት በዚያ ማሽን ሲማቅቅ ኖሯል፣ ነፃ እንዲወጣ ስላደረግኩት እንደውም ልታመሰግነኝ ይገባል በማለት ይናገራል። ዳኒም ሽጉጡን ቢያስተካክልም ቃታውን ለመሳብ ግን ያቅማማል። ሻካልም ጥይት መተኮስ ድፍረት ይጠይቃል እያለ ዳኒ ላይ ሳይሾፍ በድንገት ጃኪ በቦታው ይደርሳል። ሻካልም እየሳቀ አሁን ጨዋታ ተጀምሯል በማለት ጃኪ ላይ ሲተኩስ ሁሉም ጥጉን ይዞ ይደበቅና ጃኪ ከጀርባው መጥቶ በያዘው ቢላ ይወገዋል። በዚህም ሁለቱ ሽጉጥ ጋር ለመድረስ ሲደባደቡ ጂን ዘሎ ወደ ድብድቡ ይገባል። ዳኒም ሻካልን ለመምታት አልሞ ቢተኩስም ሳያገኘው ግን ይቀራል። በዚህ መሃልም በተተኮሰ ጥይት ጂን ይመታና ይወድቃል። ጃኪም ቃል ገብተ ነበር ይህም ቦታ አብረን ለቀን እንደምንሄድ ለምን ወደዚህ መጣ ሲል ይጠይቀዋል። በዚህ ሰዓትም እየደማ ያለው ሻካል ጃኪን እውነቱን ንገረኝ፣ አምላክ ማን ጥፋተኛ እንደሆነ የምታውቅበትን ኃይል ሰጥቶካል፣ አንተ ከኔ ትለያለህ ሲል ይጠይቀዋል። በዚህ ሰዓትም ዳኒ ዝም በል ሲል ይጮህበታል። ሻካልም ዳኒን አንተ እኔን ብትገድል ምን የሚፈጠር ይመስልሃል? እናት ንጹህ ትመስላለች ይለዋል። ዳኒም እናቴ ምንም አይነት ሰው ብትሆን ግድ አይሰጠኝም፣ ዝም በል ብሎ ይጮህበታል። ሻካልም ቤትህን እኔ እንደሰበርኩ ነው አይደል የምታስበው? ነገር ግን እኔ ሳልሆን የአባት ጓደኛ ነው ከእናት ጋር የተኛው፣ እኔን ከገደልክ ማን እውነቱን ይነግራል ይለዋል። ከዚያም አይኖቹን አጥቁሩ ስራ ላይ ያለው አንዴ ለሁሉም ሰው መጠጥ ገዝቼ ነበር፣ አባት ግን በሰው ፊት አዋረደኝ፣ በብዙ ነገር የሰለጠንኩ ሰው ነበርኩኝ፣ ኬዝም ሁሌ እያመሸው ሰራ ነበር፣ ነገር ግን በአባት አይን ሁሌም ምንም የማላውቅ ጅል ነበርኩኝ ይለዋል። የሆነ ቀን አባትህ ምግብ ቤት የምትሰራ ሴት ወደ ቻይና ስትበር ለጓደኛ ያድርሽ ብሎ ዕቃ ሰጣት። ሴትዮዋም ተያዘች። የዛኔ ነው አባትህ ከተያዙ ድራጎች ውስጥ ግማሹ እንደሚሸጥ የተረዳሁት። ከዚያም ወደ እሱ ሄጄ ሴትዮዋ እንዲያስፈታ ስጠይቀው ምንም የሚያውቀው ነገር እንደሌለ በመናገር ካደ። ቀጥሎም እሱ የበላይ እንደሆነ ተናግሮ እንደበደበኝ፣ ምንም አይነት እድገትም እንዳላገኝ፣ በህይወት ወደፊት እንዳልንቀሳቀስ አደረገኝ። ጭካኔው፣ ሙሰኝነቱና ክፋቱ ሲመረኝ አናቱን ብዬ ገላገልኩት ይለዋል። በዚህ ሰዓትም ጃኪ ከዳኒ ጀርባ ቆሞ ሰውነቱ ዳኒ እንዲገለው ምልክት እየሰጠው ነበር። ሻካልም ቀጥሎ ለአንተ በጣም አዝናለሁ ዳኒ፣ አባት ሙሰኛ ፖሊስ ነበር፣ እናት ደግሞ ክብረ ቢስ አመንዝራ በማለት ድምፁን ከፍ አድርጎ ሲዝቅ ዳኒ ሊገለው ሽጉጡን ይመዛል። ጃኪም አንተ ሰው ገላ አታውቅም፣ ሽጉጡን ለእኔ ስጠኝ እያለ ሲከራከረው ሻካል የተሰካበትን ቢላ አውጥቶ ጃኪን ይወገዋል። ልክ በዚህ ሰዓትም ዳኒ ቃታውን ስቦ ይተኩስና ይገለዋል። ጃኪም የሰው ሕይወትን መንጠቅ ቀላል ነገር አይደለም ሲል ያጉረመርማል። ከዚያም የሻካልን ዕቃዎች ሲፈትሽ የጠፋውን መጽሐፉን ያገኛል። ርዕሱም ወንጀልና ቅጣቱ የሚል ነበር። በሚቀጥለው ቀን የዳኒ አባት መሞቱን አስመልክቶ ፖሊሶች ተሰብስበው ስለ እውነተኛ አገልጋይነቱና ታማኝነቱ ሲያወሩ የዳኒ አይኖች የአባቱ ጓደኛ ማለትም ከእናቱ ጋር ተኝቶ የነበረው ሰው ላይ ያርፋሉ። በዚህ ጊዜም ሰውየው በእፍረት ፊቱን ያዞራል። በሌላ በኩል የዳኒ ጓደኛ ከጭንቅላት ቀዶ ጥገና በኋላ ማገገም ይጀምራል። ለዳኒም የወደዳት ነርስ እንዳለችና ሙሉ በሙሉ ሲድንም የጋብቻ ጥያቄ እንደሚያቀርብላት በፈገግታ ይነግረዋል። በመቀጠል መርማሪ ሊ ዳኒን ከስራ ታገደ፣ ለምንድነው ተቋሙ ያላቀረብከው? ራስን ለመከላከል ያደረግከው ነገር እንደሆነ ተናግረ ራስን ልታተርፍ ይገባ ነበር ትለዋለች።
ዳኒም ስህተት ስለሰራው ለዚህ ስህተት መቀጣት ነበረብኝ ይላታል። እሷም ምርመራ ስናደርግ ላለፉት 5 ዓመታት ሻካል ከ30 በላይ ሰዎችን ገሏል። ከረጅም ጊዜ ፍለጋ በኋላ ስናገኘው ገለኑ አብሮት የሚሰራ ጓደኛም ነበረው ጂን ይባላል። በግድያው ያግዘዋል። አሁን መሞቱን ከደረሰ ማስረጃ የተረዳን ሲሆን ሻካል ሰዎችን ከመግደሉ በፊት በቂ ጥናት አድርጎ ነው ጥቃት የሚሰነዝርባቸው ትለዋለች። በተጨማሪም ብዙ መሳሪያዎችን አግኝተናል። በጣም ጠንቃቃ በመሆኑ ምንም አይነት ማስረጃ ወንጀሉን በሚፈጽምበት ቦታ አይተውም ትለውና አንተ ግን ጃኪ የሚባል ሰው ስትከታተል ነበር፣ ነገር ግን ስለሱ ምንም ማስረጃ አላገኘም። የዛን ቀን ማታስ በዚያ ነበር ስትል ትጠይቀዋለች። በዚህ ሰዓትም የዳኒ አእምሮ ወደዚያ ምሽት ይመልሰንና ለአሁን እለቅሃለሁ ጃኪ፣ ነገር ግን አንድ ቀን ትያዛለህ ሲለውና ጓደኛው ጂን ቃል ሲያስገባ ያስታውሳል። ዳኒን ለመርማሪዋ ምንም ሳይነግራት ይቀርና ከዚያ ተነስቶ ይሄዳል። በሌላ በኩል ጃኪ ቦታውን በእሳት አጋይቶ የጂንና የሻካልን አስክሬን እንዲሁም መጽሐፉን ጥሎ ይወጣል። ፖሊስ ወደ ቦታው ሲደርስም ጃኪ በቦታው አልነበረም። ከቀናት በኋላ በረዶ ይዘንብና የጃኪና ከቤተ ክርስቲያን ስትመለስ ባሏ መግቢያቸውን ሲያጸዳ ትመለከተዋለች። እንደገባችም በዚህ ብርድ ለምን ወጣ ስትል ትጠይቀዋለች። እሱም ግራ በመጋባት እያያት ኧረ እኔ ወደ ውጭ አልወጣሁም ይላታል። በዚህ ሰዓትም ልቧ ይደነግጥና በር ላይ ተመልሳ ትወጣለች። በቦታው የነበረው ጃኪ መሆኑን አውቃ ነበር። ነገር ግን የጃኪ ነፃነት ብዙ ሳይቆይ ያከትምና በፖሊሶች ይያዛል። መርማሪ ሊም ወደ ዳኒ በመሄድ ምንም አይነት ማስረጃ አላገኘንበትም፣ የአንተ ምስክርነት ብቻ ነው እጣ ፈንታውን የሚወስነው ትለዋለች። ዳኒም ጃኪን ተመልክቶ ምንም ሳይለው ይቀርና በዚህም ጃኪ ነፃ ይወጣል። ጊዜ ከሄደ በኋላም ዳኒ ማስቲካ ሊገዛ ውሻውን አስከትሎ ወደ ሱቅ ሲገባ ኪም የተባለ ሰው ተገሎ አስክሬኑ እንደተገኘ ሰውየውን ከ3 ዓመት በፊት በከባድ ወንጀል ላይ ተሳትፎ እንደነበር የሚገልጽ ዜና ይሰማል። ዳኒም ጃኪ እንዳደረገው ስላወቀ በድንጋጤ ይቆማል። በሌላ በኩል ጃኪ በመንገድ ላይ ሲራመድ የሆነ ሰው ታኮት ያልፍና ይቅርታ ይጠይቀዋል። የጃኪ ሰውነትም ወዲያውኑ ያንን ምልክት በመስጠት ሰውየውን እንዲገድል ሲገፋፋው እየተመለከትን ታሪካችንን እናጠናቅቃለን።